ከተባለ እንደው ያያናን ሩም አግኝቼ ከሱ ጋር መወያይበት እድል አግኝቻለሁ። ይሄንን አጀንዳ ማውራት ነው የምፈልገው። የዚህ የሚባለው ላይ የቀጠና ጉዳይ ላይ የምትሉት ካለ እድሉን እንጠቀማለን። ፈጠን አድርገን ሀሳቦችን ቁጭ እናደርጋለን። ሀሳብ አስተያየት፣ ልምድ እንቀያየራለን። ሀሳብ አይገልም። እውነት አርነት ያወጣል። ነፃ የሚያወጣው እውነት ብቻ ነው። እውነትን እንነጋገራለን፣ እንማማራለን። በተቻለ መጠን ሀሳብ ነው የምንነጋገረው። ግለሰቦች እንደው ስናልፍ በገደምዳሜው ልነካቸው እንችላለን እንጂ ግለሰብ አንወያይም። ኢቨንት ኢንሲደንት አንወያይም። ኢቨንት ኢንሲደንቶችን ሴሌብሬት እናደርጋለን፣ ሪኮግናይዝ እናደርጋለን፣ አፕሪሺየት እናደርጋለን። የፋኖ ጉዳይ ላይ በደንብ አድርገን እናውራበት የሚል ሀሳብ ታይቶኛል። አቤትን ቅር እንዳይላቸው ትላንትና የሆኑ ወንድሞቼ ጎንደር ልጆች ጋር ገብቼ ነበረ እዚህ ሚዲያ ላይ በአማችነት ነው ወይ ያስገባኸው ብለው በጣም የተናደዱ የተሳደቡ ሰዎች ሁሉ አሉ። በነገራችን ላይ ይመለከተኛል። እኔ በጣም ነው የሚገርመኝ አንዳንድ ጊዜ የጭፍንነታችን። ከዚህ በፊትም አውርቼዋለሁ። በኦሮሞ ጉዳይ አማራ ምን አገባው ምን አይባልም። አንድ ሀገር እየኖርክ አንተ እዚህ ኦሮሞ አማራ የምትለው መሬት ላይ የለም። ህዝቡ ምንም እንደዛ አይደለም። ስሪታችን እንደዛ አይደለም። የሀገረ መንግስት ስሪታችን ችግር ክፍተት ቢኖርበትና የተፋረሰ ነገር ቢኖርም ማህበረሰባችን ስነልቦናው እንደዛ አይደለም። ኦፍኮርስ ጉዳቶቻችንን ችግሮቻችንን እንናገራለን። በብሔር የሚደርስ ጉዳት ካለ በማንነት የሚደርስ ጉዳት እናውቃለን። ግን ይሄ አይደለም ትክክለኛው የማህበረሰብ ስሪትና እኔ ጎንደር፣ ጎጃም፣ ወሎ፣ ሸዋ እየነደደ እየተቃጠለ እየተጎዳ እኔ እንደው አይ ምን አገባኝ አይሸተኝም ልል አልችልም። ያመኛል፣ ይመለከተኛል። የምኮራበት ታሪክ፣ እነሱ የሚኮሩበት ታሪክ፣ አብሮ ያለን ሀገር ብዙ ነገራችን የሚወራረስ ነውና እዚህ ሚዲያ ላይ ያለውን ድግሳችሁን ብዙ አናከብርላችሁ። እንደ ሰው ያው እንከባበራለን፣ ግን እንደ የምትወጠውጡትም ብዙ አናከብርላችሁም። በዛ ደረጃ ያዙልን። መነጋገር የምትፈልጉ ሰዎችን ቀድሜ ነው የማስገባው። ዛሬ አጀንዳ ላይ በደንብ ማውራት አልፈልግም፣ ግን የፋኖ አንድነት የሚባለው ነገር እስቲ ገና ከጥንስሱ አንግባበትና ሰበብም አንሁን። ትላንትና ኮንግራጁሌሽንስ ብንል ችግር ነው፣ ችግር አለበት ብንል ችግር ነው። እኔ ሁለት ቦታ ሄጄ ሁለት ነገር አየሁ። አንድነት መጣላችሁ እንኳን ደስ ያላችሁ ስል መድረክ ላይ ሃይሚ የሚባል ልጅ ምን አለች? ይሄውና አያና ኮንግራጁሌሽን እያሉን ነው፣ ችግር አለበት አንድነቱ አለ። ሌላ ቦታ ሄጄ ኧረ ይሄንን አንድነት በግድ ነው ህግደፍ ሻቢያና ቲፒኤልኤፍ እየመሩት ያሉት ወደዛ እያመጧችሁ ነው ያሉት ስል ደግሞ አንተ ምን አገባ ምናምን በዛ በጂ በምንም ወርድ ምናምን ብለው ምናምን ዞር አደረጉን ማለት ነውና ገብተናል የሚለው መልእክት ደርሶኛል። አመሰግናለሁ ግርማዊነቶ። እና እንደዛ ነው በቃ እንትን ነው ዱምድ ፊዱ እና አይደለም የሚባለው ዳምድ ፊዱ ዳምድ ፊዶንት ነው። እና መናገርም ያስቸግራል፣ ግን በግልጽ ሁኔታ የሚታየው ያው ችግር አለበት፣ ክፍተት አለበት። ፍትሃዊነት፣ ግልጽነት፣ ትክክለኛ የማህበረሰቡ ባለቤትነት የለበትም። የፖለቲካ ክፍተት አለበት። ሲጀምር ብሔርተኞች ነን ብሎ ጀምሮ በኋላ ለብሔር ብሔረሰቦች ለኢትዮጵያ እንዳለ ነው ደግሞ ይላል። ከዛ በኋላ ብቻ ምኑ ቅጡ የማይታወቅ ነው። አማራ ላይ ትርክት ተሰራ ይልና ከዛ ምን ይላል? ነገስታቶቹ የአማራ ነገስታት ብሎ የአማራ ገዢ መደብ ብሎ ቁጭ የትኛው እንደሆነ ምንም የማይታወቅ ነው። ሩዝ በሙዝ የሚሉት ማለት ነው። እና ሩዝ በሙዝ ነው ነገርየው። የጠራ ነገር የለውም። ጥድፊያ አለበት። ቢኮዝ በጣም ጫና አለ። በተለይ ከህግደፍ በኩል ጫና አለ። ቲፒኤልኤፎች እንኳን ታይማቸውን ይወስዳሉ። ሻቢያ ግን በጣም እየተጫነ ያለው ወደ ስራ ግቡ፣ ዝም ብላችሁ እናንተ ማትጠግቡ ሆናችሁ በቃ ድሽቃላክ ብርላክ እንጂ ምንም እየሰራችሁ ስላልሆነ ወደ አንድነት ኑ የሚለው ጫና ከዋናው አለቃ ምክትል አለቃ ሻቢያ ዋናው አለቃ ጋር ይገናኙ ስላለባቸው ትንሽ ጥድፊያ ይታይበታል። እሱን አስተውያለሁ። ግን እውነት አንድነት ከሆነ እንደዚህም ሆኖ ማለት ነው ክፍተትም እያለበት የፖለቲካ ችግርም ኖሮበት ምንም ይሁን አንድነት እንደው ስሙ ራሱ አትሊስት በአንድ ሰው ስር መጠራት፣ በአንድ አካል ስር መጠራት ጥቅም አለው ለህዝቡ። ቢኮዝ ይሄ ዝም ብሎ የተበተነው ሽፍትኝነት፣ ይሄ ኬላ ዘርግቶ ህዝብ መዝረፍ፣ ሰው አግቶ ማንገላታት፣ እንደፈለጉ መረሸን፣ ትምህርት ማስቆም፣
ማህበረሰቡን በጣም እየጎዳ ያለውን ነገር አትሊስት ሰብሰብ ሊያደርግ የሚችል ነገር ይኖረዋል። ኋላም ላይ ደግሞ ያው በፖለቲካል ሴትልመንት ነው እነሱም አሁን ደፍረው ማለት ጀምረዋል። በፊት የሚፈሩትን በምክክር በድርድር ነው ነገር የሚፈታው። በጦርነት የሚፈታ የለም። ኤንድ ኦፍ ዘ ዴይ ጦርነት ሌቨሬጅ ነው እና አሸነፍኩም ብትል ተሸነፍኩም ብትል በድርድር ስለሆነ የሚያልቀው ለመደራደር ለመነጋገር ከዓለም አቀፍ ማህበረሰብ ጋር እርዳታን ለአካባቢው ለክልሉ ለማስገባት ለብዙ ነገር አንድነት ጠቃሚ ነው፣ በጣም ጠቃሚ ነው እና አንድነቱ እንደው ከነ ችግሮቹም ጥሩ ነገር ነው፣ ይበረታታል። ግን እውነቱን እንነጋገር ከተባለ የእምቧይ ካብ ይመስላል፣ ብዙ የሚከርም አይመስልም። አንድነቱ ተበስሮ በ30 ደቂቃ ውስጥ የለየለት ረገጣ ነበር የተጀመረው ከሁለት ከሶስት በኩል ተሆኖ። በአካባቢ ደግሞ ልዩነቶች አሉ። አካባቢ ለአንድ አካባቢ ያዘመመ አይነት አንድ ለሁለት አካባቢ ያዘመመ አይነት ነገር ይታያል። የገሌ ለፖለቲካ የገሌ ለጦርነት ብለው የለዩ ይመስላሉ። በጣም ብዙ ነገር አለ። ሃይማኖት ሙሉ በሙሉ አንድ ሃይማኖት ነው ፕሪቲ ማች። ሶ እነኝህን ክፍተቶቻቸውን በኋላ ላይ ማድረግ ይችላሉ። ግን አት ዘ ኤንድ ኦፍ ዘ ዴይ አትሊስት አንድነት የሚመስል ወይ አንድነት መምጣቱ በዛ በኩል ይመሰገናል ላለው ገብታችሁ በዚህ ላይ መነጋገር እዚህ ላይ ያንተ ያልከው ትክክል አይደለም ሐሳብ አለ የምትሉ ሰዎች ካላችሁ ከማውቃችሁ ሰዎች ጋር ብነጋገር because ሰው መተዋወቅ ትንሽ አስቸጋሪ ስለሆነ በዚህ አጭር ክፍለ ጊዜ ማውቃችሁና ማንነታችሁ ፎቶአችሁ የሚታወቁ ሰዎች ከመጣችሁ አናግራለሁ እድል ሰጣለሁ ለማለት ነው። አለበለዚያ ደግሞ እኔው ራሴ እንደ ወንድሜ ዩሪ 12 ሰዓት ባልናገር እንኳን እዚሁ ላይ ነካ አድርጌላችሁ አልፋለሁ። ካነሳዋቸው ነጥቦች ያልተዋጠላችሁ ካሉ ግን መታችሁ መሙገት ወይም ደግሞ የምታጠናክሩት ወይ የምትጠይቁትም ነገር ካለ መድረኩ ክፍት ነው። ታፕ ኮፒ ሊንክ ማድረጋችሁን አትርሱ። ይሄ በአመት ሁለቴ የሚከፈተው ምስኪኑ ሩሜ ነው። አይመቸኝም ብዙ ጊዜ ገብቶ ላይቭ እንደዚህ ማድረግ። ግን ፕሮግራም ይዤ በስነ ስርዓት የገባው መናገር ጀምራለሁ። ለጊዜው በዙረት ነው፣ ኮሜንት ሴክሽን ነው። በነገራችን ላይ በአጀንዳ ሴት ተደርጎ የሚገፋ አጀንዳም የለም። እሱንም እወቁልኝ። ብዙዎቻችሁ ሴት ተደርጎ የሚገፋው አጀንዳ ሰላም ነው። ጦርነት አቁሙ፣ ወደ ሰላም ተመለሱ። በጦር መሳሪያ የሚመለስ ነገር የለም። 2 ዓመት ገፋን፣ ለእናንተ ቀልድ ነው። የሚሞተው ሰው ነው፣ የሚታገተው ሰው ነው፣ የሚደፈሩት እህቶቻችን ናቸው፣ የሚረሸኑት እህቶቻችን ወንድሞቻችን ናቸው፣ የሚደህየው ማህበረሰባችን ነው። እዚህ ላይ ወተንኛ ስንሰብክ ለእናንተ ጀግንነት ነው በለው ነው፣ ለእናንተ ጀግንነት በለው ነው። ታባቱ ኦሮሞ አይችልም፣ አማራ አይችልህም፣ እንትና አይችልህም፣ አብይም በለው ዘመንም በለው መሩም በለው በሚለው ነው፣ በበለው ነው የምታምኑት። ቢኮዝ እናንተ ራቅ ብላችሁ ነው ያላችሁት። ጉዳዩ ቀጥታ አይነካችሁም። ኢንዲቪጁዋሊዝም አጥቅቶናል። በተለይ ከደርግ መውደቅ በኋላ ይሄ የጋራ የሆነን ነገር አብሮ መገንባት ውስጥ ወተን ተከፋፍሎ የግሌ ወደሚለው ገብተናል። ብሔርተኝነት ፎከስድ የሆነ ፖለቲካ ስለሰፋ እንደዛ መለያየት ደግሞ ፍራክቸር እየሰፋ እየጠበበ ነው የሚሄደው እና ግላዊነት ኢንዲቪጁዋሊዝም ኤክስትሪምሊ ፖለቲካችንን አጥቅቶታል። ለዛ ነው የማይሰማን። ለለቅሶ ሲሆን የሆነ ሰው ሞተ ምናምን ሲባል ወዮ ለማለት እንተባበራለን። ከዛ ግን ተመልሰን ያንን አይነት ነገር የሚፈጥር ማይንድ ሴት ውስጥ ነው የምንገባው። ኦሮሞ ስለ አማራ ምን አገባው፣ አማራ ስለ ኦሮሞ ምን አገባው፣ ስለ ተጋሩ አንተ ምን አገባ ምናምን። ከዛ ተጋሩ ውስጥ ትገባና ደግሞ ስለ አድዋ ሰዎች ምን አገባ ወይ አማራ ውስጥ ትገባና ጎጃም ይድሮም ትላለህ፣ ወይ ኦሮሞ ውስጥ ትገባና የወለጋ ሰዎች እንደዚህ ነው ትላለህ። ከዛ ከወለጋ ውስጥ ብናስገባህ ደግሞ ነጆችና ግንቢዎች ምናምን ትላለህ። የሆነ በየሰፈር መጨረሻ ቀበሌ፣ ከዛ ቤታችሁ እናንተ ቤት ትሄድና ትለያዩና አንተ ብቻ ትቆማለህ ማለት ነው። ሶ መነጣጠል መከፋፈል መቆሚያ የለውም። ቱ ዘ ሴሉላር ሌቭል ነው ብሬክ የምታደርገው፣ ቱ ዘ ኤሌመንት ሌቭል ግለኝነት ድረስ ይወርዳል። እና ያ ማይንድ ሴት ነው፣ አስበነው አይደለም። አንዳንዱ ሰብኮንሽስ ነው፣ አእምሯችን ውስጥ ነው፣ ጥልቅ አእምሮ ስለሆነ ያለው። ጦርነት ይቁም ሲባል ስንፍና ነው የሚመስለን። ይሄ ደግሞ ምንድነው? መንግስትን ለማዳን ትላላችኋል። መንግስትን ለማዳን ነው መታህ አንተ ደግሞ ትላለህ። እሺ ያላድነውም ሂድ በለዋል። ይኸው 2 ዓመት ሰበክን፣ መንግስት ለማዳን ነው አላችሁ። 1 ዓመት ቁጭ አልን። እንዴት ነው እኛ አላድነው ስንል እንዴት ነው? ተረፈ ግን ካንተ ተርፏል። ካንተ እውነት ይተርፋል መንግስት ካንተ እጅ እና እንደዛ መለፋጨቁ ምናምን ቀላል ነው። ሚዲያ ላይ መጥቶ ምን ማለት ቀላል ነው። የተጠና ነገር ነው። ፖለቲካ ሳይንስ ነው፣ አርትም ነው፣ ሳይንስም ነው። ሶ የምንነጋገረው ነገር የጦርነት ደጋፊ መሆን ለማህበረሰብ
አይጠቅምም። ማህበረሰብ አንቂ የሚሆኑ ሰዎች የማህበረሰብ ድምፅ ነኝ ለህዝቤ የሚል ሰው ጦርነትን መቃወም ነው ያለበት። ጦርነት የመጨረሻው አማራጭ በሆነበት ጊዜ ራሱ ከጦርነት የመውጫ መንገድ ነው የሚፈልገው ውስጡ ተሆኖ ራሱ ያለ ጦርነት መሄጃ መንገድ ለንግግርም በር ተዘግቶ ቢሆን ለድርድርም በር ባይኖር ጦርነትና ጦርነት ብቻ እንኳን በቀረበት ይዘት ውስጥ ተሆኖ ምንድነው የሚባለው ከዚህ ጦርነት የሚወጣበት መንገድ እንፈልግ እየተባለ ነው የሚዋጋው። ይሄ ነው ትክክለኛው ማይንድሴት። ያገ በር በተከፈተ ድርድር ተደራደሩ በሚባልበት ለምክክር መንግስት የውጭው አካል ኢንተርናሽናል ኮሚዩኒቲ የራሱ ማህበረሰብ እየወተወተ ባለበት በዛ ውስጥ ሆነን ራሱ ውጭ ሀገር ነው ያለሁት፣ ዱባይ ነው ያለሁት፣ አሜሪካ ነው ያለሁት፣ አውስትራሊያ ነው ያለሁት ለምንድን ነው የማይደባደቡትና የማያዝናኑኝ የሚል በጣም ጠባብ የሆነ ፖለቲካን የማይረዳ የምናረገውና የምንናገረው ነገር ጥቅሙና ጉዳቱ ምን እንደሆነ ያለ ያስተሳሰብ አለን። እሱን ተው። አሁንም ስብከታችንን አልተውንም፣ ግን እሱን ተው። አይ አልፈልግም እኛ እኮ ጀግኖች ነን አሁን ደንግጠህ ነው ፈርተህ ነው ምናምን ስትሉኝ ነበር። ይኸው የዛሬ 2 ዓመት የመጀመሪያውን 2 ዓመት ሰበኩ እንደዛ ስትሉ ነበር። መንግስት ፈርቶ ደንግጦ ምናምን ኦኬ ቀጥል ተባልክ። ዳይሺ ቀጥል ተባልክ። እርስ በራስ መተራረድ ጀመርክ። ታግቷል። ጋዜጠኛ እንትና ታገተ፣ እንትና ተዘቅዝቆ ተሰቀለ። የኦሮሞ አጥሎ የአማራ አጥሎ የተጋሩ እንዳለ ሁላችሁም እንዴት አይነት የጅል ድግስ! እሺ ሂድ በቃ እኔ አላስጥለው መንግስትን በለው ስትባል በቃ ይኸው ሄደህ አየን እኮ ፓርክ አድርገህ ድንኳን ጥለህ እርስ በርስ መተራረድ፣ መተጋገት፣ ስሙን ጠርተህ የወጣው ማህበረሰብ መግደል፣ መጨፍጨፍ፣ ማስራብ፣ ማስደሄት፣ ማገት፣ መዝረፍ አይደል? አርማጌዶን ነው የሆናችሁት። እሺ መንግስትን እንዴት ነው ተረፈ? ግን ከተውንላችሁ በኋላ አላስጥል ካልነው በኋላ ስብከት ከቀነስን በኋላ እንዴት ነው ከናንተ እጅ እና ምንም ትርጉም የሌለው ነገር ነው። እኔ በነገራችን ላይ እውነት ፖለቲካ እናውራ ከተባለ እኮ እንደ መንግስት አሁን ባለበት ሁኔታ ብታዩት ያዋጣል። እንደናንተ አይነት ልሙስሙስ ራሱን ችሎ መቆም የማይችል ተለጥፎ ራሱ መለጠፍ የማይችል ማለት ነው። እንደ ባይዘይ የአማራ ክልል ላይ ያለውን ታጣቂ፣ ኦሮሚያ ውስጥ ያለውን ታጣቂ፣ ትግራይ ያለውን ሰማይ ታጣቂ ወደ መሆንም ወደ ምንነቱ የማይታወቀውን ቲፒኤልኤፍን ጭምር ማለት ነው ፍርክርኩ ወጥቶ ያለው አሁን 2 ቦታ መሰንጠቁን ነው ብዙ ሰው የሚያዩ። እዛው ዋናው ያልተሰነጠቀ ውስጥ ራሱ ብዙ ነገር አለ። እንደናንተ አይነት ደካማ ለውጪ ፓራሳይትነት ራሱ በደንብ አቅም የሌለው አካል አይደለ መንግስት ሆናችሁ ውስጥ ያስቡት። በጣም ጥሩ እኮ ነው። በጣም በቃ ዶላር 100 200 ገባ 30 ሺህ ለምን አይገባም? ምንም አታርቅ። መንግስት ባለው ባስቀመጠልህ መንገድ ነው የምትሄደው። ተረጋግቶ ነው የሚሰራው። አንተ ያለበት አንዳንድ ሰዓት ያነደድክበት አካባቢ እንዳትስፋፋ መጥቶ መታ ያደርጋል። ነሰት የተረፈውን ስራ ራስህ ነው የምትሰራው። እርስ በርስ ነው የምትተራረዱ። ምን ታመጣል አይደለ? እንደዛም ማሰብ እኮ ይቻላል። ተጎጂው ህዝብ ብቻ ነው። በምንም ተአምር መንግስት ላይ ትልቅ ጉዳት አደርሳለሁ ብሎ የሚያስብ ኢትዮጵያ ውስጥ ያለ ታጣቂ ፈኒ ናችሁ፣ በጣም ፈኒ ናችሁ። አንዳንዶቻችሁ 7 ዓመት አንዳንዶቻችሁ 3 ዓመት አይተናችሁ በጣም የምታስቁ ናችሁ። ደግሞ የውስጥ ኮሚኒኬያችሁን ጭምር የምናውቁ ሰዎች ነን እንደዚህ የምንነግራችሁ። ውስጥ ያለውን ነገር በጣም ምን ቢተውላችሁ ማለት ነው ቢተውላችሁ አትደርሱም። 4 ኪሎ ተመኞቹ እስቲ ተውላቸው ይግቡ ቢባል አትደርሱም። ምንም ከፊታችሁ ዞር ቢባል አትገቡም። ልክ ተከፈተ ሲባል እዛው ነው መተኳኩስ የምንጀምሩት። እኔ ልግባ ማለት ያለ ማጥራት የለም። እኔ ለሶ ይሄንን የምትደግፍ የኢኮኖሚ ስደተኛም ሆንክ የፖለቲካ ስደተኛም የኑሮ ኢኮኖሚ ነው እንግዲህ ብዙዎቹን የሚያሰድድና ውጭ ሀገር ሆነ ኔት ኤክስፖርተር ኔት ኢምፖርተር ኦፍ ክራይሲስ ሆናለሁ ብለህ ስትሰራ ተው ጦርነት ይቁም የሚለው ሐሳብ ላይ በጋራ ተስማምተን ከሀገሪቱ ላይ ጦርነት እናንሳ። መንግስትን መለወጥ፣ መንግስትን ማስተካከል፣ መንግስትን ማቅናት የማህበረሰብ ድርሻ ይሁን። ፖለቲካው ይከፈት። ይህን ለማድረግ ጦርነት ጦር መሳሪያ ባለበት አይሆንም። በዩቲዩብ ሰበክም፣ በቲክታክ ሰበክም፣ በፌስቡክ ከዛ ተወት አድርጎ ደግሞ ማየት ነው። እዛ ላይ ነን ያለ ነው። ለማንኛውም ወደ አንድነት የመጣችሁ እንኳን ወደ አንድነት መጣችሁ።
ሌላ ውስጣዊ ትግላችሁን ያፋፋማችሁ እንኳን አፋፋማችሁ። ህግደፍ ለራሱ ጨንቆት ፕሬዝዳንቱ መሳደብ ጀምሯል። አረ በነገራችን ላይ የፕሬዝዳንት ኢሳያስን ስድብ እንዴት አያችሁት? ኢሳያስ አፈወርቂ እኔ ሲሳደብ እንደዚህ አይቻለሁ። ስለ ኢትዮጵያ መንግስት ማውራት አያስፈልግም ብሎ በ8 ደቂቃ ውስጥ ወደ 20 ስድብ ነው የተሳደበው። ደግሞ ስድቦቹ ራሳቸው በጣም ጨንቆታል ማለት ፍራስትሬሽን ውስጥ እንዳለ የሚያሳይ ነው። ምንድነው አሁን አንተ እንደው የሚሰደብ ቢታጣ አይደል ነው ጠቅላይ ሚኒስትር አብይ ሰነፍ ተብሎ ይሰደባል። ላይክ ሌላ ስድብ ቢጠፋ ማለት ነው። ሰነፍ ማለት አትሊስት ማታ የሚተኛ ሰው እንኳን ቢሆን ሰነፍ ትለዋለህ እኮ። ቀን ቢሮ ሲሰራ ሁሉ ማታ በሸራ ጫማ ፕሮጀክት የሚዞር ሰው ቁጭ ብሎ የሚያደር ሌሊት ስንት ሰዓት ስራ እንደሚገባ ራሱ የሚያውቅ ሰው አይደል ነው። ሰነፍ ደግሞ በውጤቱም ነው የሚታወቀው። የሚኖርበት ከተማ፣ የሚሰራበት ቢሮ፣ ያለበት ቦታ ምንድነው የሚመስለው? አዋራ በአዋራ ቱሃን ውስጥ ቁጭ ብለህ ሴማፎሮ እንትን የትራፊክ መብራት አስመረቅኩ ብለህ ሚዲያ ላይ እየተዋረድክ በስሊፐር ያዝከውን ሀገር በስሊፐር 30 ዓመት ገዝተህ ሰነፍ ትላለህ። እንደዚህ አይነት አሁን ደንግጧል ማለት ነው። ቢኮዝ አሁን ሳውዲም እየተንሸራተተ ነው። አሜሪካ ዴፊኒትሊ ለመናውን አልሰማችም። ግብፅና ኢትዮጵያን የማነጋገር ጉዳይ ነው እየታየ ያለው። ግብፅና ኢትዮጵያን ማነጋገር ውስጥ ገቡ ማለት የቀይ ባህር ጉዳይ በመዳኘት በምናምን የመፍታት ነገር ከተጀመረ እነሱ በፍጹም ቦታ የለውም። ኤርትራውያንም በውጭ ብዙ ዝግጅት እያደረጉ ነው መንግስትን ለመቀበል። አንዳንድ ኢንፎርሜሽን እንዳለኝ ከሆነ የሱጭ ጨንቆት ነው የተሳደበው ለሚለው ድምዳሜ እንትን ይገፋናል። ኮመንት ላይ የምትናደዱ ሰዎች ምንድነው ኑሯችሁ ውስጥ ያለ ችግር አለ? በስራ ማፈላለግ እንርዳ፣ በምን እንድንረዳችሁ ነው የምትፈልጉት? ላይ አይኖ ጭንቀት ብዙ ነገር አለ። ተሸክመን ብንዞረው የሰው ሀገር ሰው ነው ብዙና ምንድነው ያናደዳችሁ? የምናገረው ነገር እውነት ነው አይደለ? ብላቱጥ አይዟችሁ በቃ ኦኬ። ተደራድረው በአፋድ በኩል እየገቡ ያሉት ሰዎች አሁን የከፈቱት በር ለሌሎችም ሰፊ መንገድ ይሆናል የሚል እምነት አለኝና በተለይ አሁን የመጣው ይሄ ህወሓት መር የሆነው አንድነት አማራ ክልል ላይ የተሻለ የሰላም ሁኔታ ሊፈጥር ይችላል ብዬ አስባለሁ። በብዙ መንገድ እንደዛ ነው። ሽለላ ምንም ነገር ባይዘው ሽለላ ለሶሻል ሚዲያ አይሆንም። ማንም ሰው ሊሸለል ይችላል። ሽለላ ምንም አያመጣም። ተረጋጉ። ኦኬ አንተ ሸለል ካልሸለልክ ምን ታመጣለህ? ምንም እኮ ተያየናል፣ በደንብ እኮ ተዋውቀናል። ረጅም ጊዜ እኮ እና ተረጋጉ። እሺ ሌላ ምን ነገር አለ? እንትናን አይቻለሁኝ። እስቲ ቆይ ላኩልኝ ሰዎች አሉ ለመግባት የሚፈልጉ እንዳለማቸው ሰዎችን ከላኩልኝ አስገባለሁ። አለበለዚያ እንዳልኳችሁ የኔኑ ስብከት ሰምተን በቡራኬ እንለያያለን አይደል? እና እንደዛ ነው እላችኋለሁ። እንኳን ለአንድነት አደረሳችሁ፣ እንኳን ለባለ ጥምቀቱ ለከተራው አደረሳችሁ። አንድነቱን ወድጀዋለሁ። የፋኖ አንድነት ተብሎ የመጣው ፐርፌክት። ዘመነ ካሴ ያው ግልጽ ነው ከማን ጋር እንደሚሰራ ይታወቃል። መሪ ወዳጆ ዘመነ ካሴ እና ጀነራል ተፈራ ያው ሶስቱ የሚታወቁ ስለሆኑ ሪሌሽንሺፓቸው ተጠቃላችሁ እንደዚህ ጽምዷችሁ ጠንከር ሲል ለሁሉም ያመቻል። ሰዎች ጥሩ ነው። ፕሬዚዳንት ትራምፕ ለአርቲሲ የላኩት ደብዳቤ ብዙ ሰው የተረዳበት መንገድ አይ ቲንክ ሚዲያ ላይ ትልልቅ ተንታኞች የሚባሉ ሰዎችም ትንሽ የሳተ ነገር ሲናገሩ አይቻለሁ። ያው ኢንፎርሜሽኑ ሁሉ ሰው ፕሪቪ ላይሆን ይችላል፣ ግን መጀመሪያ ከስር የነበሩ ንግግሮች መደላድሎች ያመነጩት እንደሆነ መታወቅ አለበት። ያው የተለመደ ነው። ፕሬዚዳንት ትራምፕ ኦፊሻል የዲፕሎማሲ ዲኮረምን ብዙ አይከተሉም፣ እንደፈለጉ ነው የሚጽፉት። ግን ግብፅን ወደ ድርድር በተነጋግራችሁ ከኢትዮጵያ ጋር ጉዳይ ለመፍታት ብለው ሲጋብዙ ኦልሬዲ ከኢትዮጵያ ጋር የነበረው ንግግር በሚዲያ የሚወጣ ሳይሆን ያው በዲፕሎማቲክ ላይኖች የነበረ ግንኙነት ያመጣው እንደሆነ እንድትረዱ ብዬ ነው።
ኢትዮጵያ አሁን በግድቡ ላይ ስትነጋገር ግድቡን ልገድብ ወይስ አልገድብ፣ ውሃ ሊያዝ ወይስ አልያዝ አይደለም። አሁን ንግግራችን ተቀይሯል። አይ ነው ሻዕቢያና ግብረ አበሮቹ የውስጦቹም የውጮቹም ኢትዮጵያ ምንም በቃ አቅሟ እንደተጓደለ እንደደከመች አድርገው ሊስሉላችሁ ይሞክራሉ። ፕሮፓጋንዳ መንገድ ነው። ግን በዲፕሎማሲ ካያችሁት በፊት እኮ ከግብጽ ጋር እናነጋግራችሁ ሲባል አንደኛ የአፐር ሪፔሪያን ወይም የላይኛው ተፋሰስ ሀገራት የተባብረው ድርጅት እንዳይመሰርቱ 11 ዓመት ከመለስ ጊዜ ጀምሮ ከፍተኛ 14 ዓመት አለ ጫና ነበረ። እሱ ጫና ተጥሶ ያንን ድርጅት መስርተናል። አንደኛ 2024 ላይ። ሁለተኛው ነገር አሁን የምንነጋገረው ግድብ እንገድብ አንገድብ አይደለም። በፊት የነበረው ንግግር ግብጽ አትገድቡ ትላለች፣ እኛ እንገድባለን እንላለን። ግብጽ ሙሌቱ አይደረግም ትላለች፣ እኛ ሙሌቱ ይደረጋል እንላለን። ሌሎች ወደ ግብጽ ያደሉ ወይም ደግሞ ሌሎች ሌላ አያራንም ምን ይላሉ? ጫና እናደርግባችኋለን፣ ገንዘብ አንሰጣችሁም፣ እንደዚህ እናደርጋለን፣ እንዳትሞሉ ይሉ ነበር። እኛ ደግሞ አይንሞላለን እንላለን። ይሄ ነበር ሰጣ ገባ። ወደ ድርድር ጠረጴዛ ስንጠራ እንነጋገር የነበር ነው እንሙላ አንሙላ ላይ ነበር፣ ወይም ግድቡን እንጨርስ ወይስ አንጨርስ ነበር። መቼስ ማንኛውም ሰው ዲፕሎማሲ መረዳት የማይጠይቅም ጀስት ኮመን ሴንስ የሚጠይቀው። ዛሬ ኢትዮጵያ ከግብጽ ጋር ዶናልድ ትራምፕ ላደራድራችሁ ወደ ጠረጴዛ ኑ ሲል ኢትዮጵያ ልትደራደር የምትመጣው ግድቡን ስለመሙላትና ስላለመሙላት ነው? ኦልሬዲ ተሞልቷል። ግድቡን ስለመጨረስና ስላለመጨረስ ነው? ኦልሬዲ አልቋል። ስለዚህ ኢትዮጵያ መደራደሪያ ነጥቧ ምን ይሆናል ብላችሁ ታስባላችሁ? እስቲ የምታውቁ ሰዎች ከስር ጻፉልኝ። ግብጽ ያው ከዚህ በኋላ ድርቅ ቢመጣ ችግር ቢመጣ ኢትዮጵያ ውሃ ልታንቀኝ ልታጠፋኝ ትችላለች ነው ፍርሃቷ። በፊቱን ነው ይዛ ያለችው ግብጽ ያልተሳካላትም። የአስተዳደሩ ላይ ግድቡ የሚተዳደርበት መንገድ ላይ በምንድን ነው የሚተዳደረው የሚለው ላይ ነው የግብጽ ጥያቄ በፊትም የነበረው አሁንም ያለው። የኢትዮጵያ ጥያቄ ግን ተቀይሯል። ግድቡን እንጨርስ ሳይሆን ሌላ ጥያቄ ሆኗል አይደል? ዛሬ ወደ ድርድር ስንመጣ እነሱ የሚፈልጉት አለ አይደል? እነሱ አይኤምኤፍ ምን አለ ማለት አይኤምኤፍ ስለምን ስለ ግድቡ ምንም ማለት አይችልም። ግድቡ አልቋል። አይኤምኤፍ ምን ሊል ይችላል? አይኤምኤፍ ምን አለ የሚል ጄፍ ከቁጥር ጋር የተቀላቀለ ስም ያለው እንደሚ አይኤምኤፍ ምን ብሎ ነው? ስለ ግድቡ እኛ የምናወራው ነገር አለን ወይ ነው ጉዳይ አለን ወይ? ይሄ ይደረግልን የምንለው ነገር አለ? የግብጽ ጥያቄዎች አሉ፣ ከግድቡ ጋር የተያያዙ ናቸው። የኢትዮጵያ ጥያቄዎች ከምን ጋር የተያያዙ ናቸው? ኢትዮጵያ ግድቡን ትጠቀማለች። ገድበናል። ኦልሬዲ ንጋት አለ። ንጋት ሀይቅ ትልቁ ሀይቅ ነው ኢትዮጵያ ውስጥ ከ74 ቢሊዮን ኪዩቢክ ጋለን በላይ ውሃ ነው የያዝነው። ለልማትም ለምንም አለ እንትናለን ማለት ኬፓቢሊቲው አለ። የኛ ጥያቄ የኛ የመከራከሪያ ነጥብ ስለ ግድብ ሊሆን አይችልም ነው። ይሄ ቀላል ነገር ነው አይደል? ይሄ ማይገባችሁ ከሆነማ አይ ዶንት ኖ እንበተን፣ በቃ ሂዱ ወደ ቤታችሁ። እርሟን ብታፈላ ጀበና ሙሉ አተላለ። በ6 ወሬ ቤት ብከፍትማ እንደዚህ እንትን አንልም። ኢትዮጵያ ምንድነው መከራከሪያ ነው ልታቀርብ የምትችለው መነጋገሪያ? የባህር በር ጥያቄ ነው። ቴንክ ዩ አንጋር። ኢትዮጵያ ይዛ ልትቀርብ የምትችለው አጀንዳችን የባህር በር ጥያቄ ነው። እኛ ወደ ቀይ ባህር የምንወጣበትን መንገድ አመቻቹልን ነው። የሚያሸማግሉን ሰዎች ለግብጽ የግድቡ አስተዳደር ላይ ያላትን ጥያቄ ይዘው ይቀርባሉ። ለኢትዮጵያ ደግሞ እኛ ከግድብ ጋር የተያዘ ጥያቄ የለን። እኛ ያለን ጥያቄ የባህር በር እና የናሽናል ሴኩሪቲያችን ኢንተርናል ሴኩሪቲያችን ላይ ለሚደረጉ ነገሮች ግብጽ እጇን ማስገባት እንድታቆም፣ ወደ ባህር በር ደግሞ እንድንወጣ ነው የምንፈልገው። ስለዚህ አሁን ጽምዶም አንድነት ምናምን የምታደርጉ ነገሮች ዶናልድ ትራምፕ የጻፈው ደብዳቤ ሊያስደስታችሁ አይገባም። ስፖንሰራችሁን ልንቀማችሁ እንችላለን ማለት ነው። እንደ ሀገር በአንዳነቱን ብቻ ታቅፋችሁ ትቀመጣላችሁ። በራስ አቅም የሚባል ነገር አለ። የፈረደበትን ህዝብ ትንሽ ታሰቃዩታላችሁ። እሱንም አይፈቀድም። አለቃችሁን ከላያችሁ ላይ ሊያነሳ የሚችል ነገር ነው ይሄ ድርድር ከተሳካ። አልሲሲ ወደዚህ ይዞራል። ኢሳያስን አይዶን ነው። ኢሳያስ ሪዲመብል ነው ወይስ አይደለም የሚለው ዓለም አቀፉ ማህበረሰብ የሚወስነው። ሳውዲ በነገራችን ላይ ጥቅሟን ነው የምትፈልገው።
የሳውዲን ጥቅምና የኤሚሬትስን ጥቅም በተመለከተ ኮምፕሮማይዝ ማድረግ ብቻ ነው ከኛ የሚጠበቀው። ለዚህ ነው ከትልቅ ሀገር ጋር ነው እየተጋጫችሁ ያላችሁት። ትልቅ ሀገር እንዳላችሁ አውቃችሁ ሀገራችሁን አክብራችሁ የማህበረሰብ ሆነ የሴቶች ሆነ የብሔር ሆነ የአካል ጉዳተኞች ሆነ የወዛደሮች ጥያቄ ካላችሁ በአግባቡ የሚቀርብበትን መንገድ ዲሞክራሲ ምህዳር ማስፊያ የሚሆንን መንገድ ምረጡ። ብረት ያዝና ግባበት የሚልህን ከውጭ አልሲሲም ሆነ ኢሳያስም ሆነ ከውስጥ ደብረጽዮንም ሆነ ምግበ የሚነግሩህን ሰምተህ የራስህን ማህበረሰብ አትጉዳ። አያዋጣም፣ አያስኬድም። አንተ ልትመክረን አይ እንግዲህ እኔ ማልመክርህ ከሆነ መከራ ይመክራል። የሚገርመው ነገር እዚህ ላይ ያላችሁት መከራውም አላገኛችሁም። መከራውም አይማላ ዘመዶቻችሁ እንኳን ሲሞቱ ጀግንነት ነው የሚመስላችሁ። ዘመዶቻችሁ በራሳቸው ቡድን ሰው ተገለው በራሳቸው እናንተው ባስታጠቃችሁት መሳሪያ ከዝኖቻችሁ የአክስታችሁ ልጆች የአብ ልጆቻችሁ ሲተራረዱ ስራ መስሎ የሚታያችሁ ጀግንነት መስሎ የሚታያችሁ ናቸው። አንዳንዶቻችሁ እንደ ማስተማሪያ እንጠቀምባችኋለን እንጂ ምንም የተሻለ ነገርም አንጠብቅም። ይህንን ይመስላል የደብዳቤው ይዘት። ለኢትዮጵያ በጣም እንደዛ የተጣመመ እይታ ተደርጎ የሚሳለው እንትን ነው። አንድ አይ ቲንክ ትላንትና ነው መሰለኝ ጀዋርም አንስቶታል፣ ሌሎች ሰዎችም ሲያነሱት ሰምቻለሁ። አዲስ ስታንዳርድ ጋር በእንግሊዝኛ ያደረግኩት እንትን ነበረ፣ ኢንተርቪው ነበረ በዚህ ሳምንት። አይ ዶንት ኖ ያያችሁ ሰዎች ካላችሁ ሼር አድርጌዋለሁ ፌስቡክ ላይ፣ አይ ቲንክ ቲክታክ ላይ አላደረኩም። እዛም ላይ ተነስቷል ይሄ ጥያቄ እና ኢትዮጵያ አማራጭ እያጣችና አጣብቂኝ ውስጥ እየገባች ነው የሚል አይኖ ቻሌንጁ እንዳለ ይታወቃል። በተለይ የመካከለኛዎቹ ፓወሮች አራቱ የመካከለኛ ፓወሮች እስራኤል፣ ቱርክ፣ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ የሚያደርጉት ፍጥጫ ኢትዮጵያን ማዕከል ያደረገ ነው እና ኢትዮጵያ ኬንያን ማዕከል ያደረገ ነው። በተለይ ኢትዮጵያን ማዕከል ያደረገ ነው በኢንትረስትም በብዙ ነገር አንጻርኛ የሚንቀሳቀስ ነገር ስላለ እና ግን ይሄ ፍጥጫ እኛን ማዕከል ያደረገ ነው ማለት ግዴታ ተጎጂ ወይም ቪክቲም ነን ማለት አይደለም። ዓለም አቀፉ ቴክቶኒክ ፕሌት ይሄ ዓለም አቀፉ የሌላ ኃያልነት ትግል አሜሪካ ሌላ ኃያል ሆና ለረጅም ጊዜ የቆየችበትን እየተንቀሳቀሰ ነው ያ መንበር የሚል ስሜት ብዙ ፖለቲካዎችን ብዙ ነገሮችን ዓለም ላይ እየቀያየረ ነው። እሱም እኛን ይነካል በደንብ በጣም ወሳኝ ቦታ ላይ ያለ ሀገር እንደመሆናችን። ግን ይህም ለኛ አደጋ ብቻ አይደለም። በስነ ስርዓት ካልተጠቀምንበት የትኛውም ነገር አደጋ ነው። ሁለቱም አደጋ ይዘው ሊመጡ ይችላሉ። ግን ደግሞ እኛ ከአደጋ ተርፈንም አናውቅም። አንዱ ላይ ተለጥፈን አደጋውን ሙሉ በሙሉ በመጋራት ነው የምንታወቀው። ደርግ የሆነው ይህንን ነው። ከሶቪየት ጋር ተለጥፎ የሶቪየትን አደጋ ተጋርቶ ነው ደርግ የጠፋው። ብዙ ጊዜ እንደዚህ አይነት አደጋዎችን ተቀብለናል፣ ሉዝ አድርገናል ማለት ነው። ኢህአዴግ በተወሰነ ደረጃ በተለይ ኢንተርናሊ ቲፒኤልኤፍ የኮምፓርትመንታላይዜሽን ኤንድ ኤክስፕሎይቴሽን ቴክኒክ ስለሚጠቀም በተለይ ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ ሁለቱንም የማጫወት ስራ ውስጥ ገብተው ነበረ። ያ የራሱ የሆነ አደጋም ጥሩ ነገርም አምጥቶ ነበር። አሁን ያለው ግን ሙሉ በሙሉ ያለመጣበቅ ነገር ነው እና ብዙዎች የተጣበቅን ይመስላቸዋል። ከሳውዲ ጋር ያለን ትብብርና ስራ በጣም በጣም ትልቅ ነው። ከዩናይትድ አረብ ኤሚሬትስ ጋር ግልጽ በሆነ ሁኔታ በጣም ሰፊ ስራ አብረን ሰርተናል። ብዙ ኢንቨስትመንት አላቸው። ኢትዮጵያ ሴኩሪቲም በብዙ ነገር የሚረዱን በብዙ ነገር አብረውን ቆመዋል ማለት ነው። ተመሳሳይ ነገር ከተርኪ ጋር አለን። ከእስራኤል ጋር ያው በተለይ በሴኩሪቲ በጣም ታፕናቸው የሆነ ግንኙነት አለን። ከአሜሪካ ጋር በቀጠናው ሴኩሪቲ ላይ በጣም እንሰራለን። ከቻይና እና ከራሻ ጋር አንድ ቡድን ውስጥ ነን ያለነው ብሪክስ ውስጥ። ከሁሉም ጋር ግንኙነት አለን። ከሁሉም ጋር የምንሰራው ነገር አለ። የአንዳቸውን መከራ ግን መከራዬ ነው ብለን ልንሞትላቸው ፈቃደኛ አይደለንም። የሚመራን የኢትዮጵያ ጥቅም ብቻ ነው። ይሄ በጣም ወሳኝ ነው። አይኖ ዲሳይሲቭ መሆን ይፈልጋል። የሆነ ቦታ ላይ ቆረጥ ያለ ነገር ቆረጥ ያለ ቦታ ለመያዝ እንገደዳለን። ወደ አንዱ ማድላታችን አይቀርም። ግን ገና ሳይነጋ ገና በጠዋቱ መሐላ ማድረግ የለብንም። እንደ ትልቅ ሀገር እንደ አስፈላጊነታችን ካርዶቻችንን ኪሳችን ውስጥ ይዘን ለመቆየት እድላለን። አሁን ካርድ ኪሳችን ውስጥ መያዛችን የሚያንጫጫቸው አንዳንዶቹ ካለማወቅ ከነርቨስነስ፣
ነው። አንዳንዶቹ ግን ቶሎ ካርዳችን ወጥቶ የራሳቸውን ካርድ ለመጫወት የቸኮሉ ናቸው። ለዛ ነው ቶሎ አሳዩን፣ የት ነው የምትሄዱት? እኛ ደግሞ እንደ ሀገር ኢትዮጵያ ከማን ጋር እንደምትቆም ከሁላችሁም ጋር ነው የምንቆመው፣ ከሁላችሁ ጋር እንሰራለን። በቃ ሰላም ለእናንተ ይሁን፣ ቀጥሉ ነው። ጥቅማችን ከፍ ያለበትና ኮምባይን የሆነ ጥቅምና ፊውቸር ስትራቴጂ አይተን ነገሮችን ኋላ ላይ ማስተካከል እንችላለን። ለአሁን ግን አንዱን አስመርጦ ሌላኛውን ጠላት የሚያስደርገን ምንም ምክንያት የለንም። ቢኮዝ ማናቸውም ቢሳካላቸው ለእኛ ምንም ትርጉም የለው። ያንን ያህል የደም ትስስር የለንም፣ የደም መሀል ላይ የለንም። ሳውዲ ተሳካላት፣ ዩናይትድ አረብ ኤምሬት ተሳካላት፣ አሜሪካ ልዕለ ኃያል ሆነች፣ ቻይና ልዕለ ኃያል ሆነች። ለኢትዮጵያ ሕዝብ ስንዴ አይሆንለትም። ለኢትዮጵያ ሕዝብ ምግብ፣ ኢኮኖሚ፣ ስራ አይሆንለትም። ለኢትዮጵያ ሕዝብ ስራ፣ ምግብ፣ ኢኮኖሚ የሚሆንለት ኢትዮጵያን የሚጠቅም ነገር ሲፈጠር ነው። የባህር በር ሲኖረን ነው። ሰፊ ኢኮኖሚ ሲኖረን ነው። ጠንካራ ሚሊተሪ ሲኖረን ነው። ሴኩሪቲ ሲኖረን ነው። እሱን የምናረጋግጥበት መንገድ ላይ ነው አይናችን የሚተከለው እንጂ ዩናይትድ አረብ ኤሚሬትስ ቅር ከሚላት እኛ እንደህ የሚል አስተሳሰብ በፍጹም የለንም። ሶቪየት ከወደቀች አብሬ ወድቃለሁ እንዳለው እንደደርግ ማለት ነው። በፍጹም አናረግም። ይሄንን ቶሎ ብላችሁ ምረጡ፣ እኛም ሳይድ ይዘን እንድንገፋ የሚሉ እነሱ በጣም ቀጫጭንና ቶሎ ተንቀሳቃሽ የሆኑ ናቸው። ኢትዮጵያ እንደዛ ማድረግ አትገደድም። ሰፊ ነው ኃይሏ። የሚመርጡን መተው ነው፣ እኛ ቤት ነው መተው እየመረጡን ያሉት። ፈጣሪ በሰጠን ቦታ ሎኬሽን፣ ሆርን ኦፍ አፍሪካ በጣም ስትራቴጂክ ሎኬሽን ያስቀምጣል። ፈጣሪ በሰጠን ሰፊ ወጣት ኃይል እንጂ እኛ ሄደን ሳውዲ ላይ እንደዚህ ይሁን ወይም ዩናይትድ አረብ ኤሚሬት ላይ ወይ አሜሪካ ላይ ይሄ ይፈጠር እያልን አይደለንም ያልነው። ሰው እኛን አስቸኩሎ የሚያስመርጠን ምንድን ነው? አስቸኩሎ ሳይድ የሚያስይዘን ምንድን ነው? ምንም። መቀየር እንችላለን። ብዙ ሰዎች አሁን ኤምኦዩ ተፈርሞ ኤምኦዩ እንትን ብሎ ተዋርደን ምናምን ምንድን ነው ያዋረድን? ኤምኦዩ ፈረምን፣ ኤምኦዩ አለ። አሁንም ሜሞራንደም ኦፍ አንደርስታንዲንግ ነው። ዊ ዱ ሃቭ ክሊር አንደርስታንዲንግ we can step forward or we can stay our ground or we can sign something else. flexibility ያችንን ኪፕ አድርገናል ማለት ነው። እንደ በሬ እንደዚህ ዝም ብለህ በአንድ መንገድ እንደ ፈረስ ጋሪ ብቻ መሄድ አለብን ነው? ለምን? መጀመሪያውኑም እኛ እናምንበታለን የሶማሌላንድ ነፃ መሆን እንዳለበት በኢንተርናሽናል ነው። የአፍሪካ ዩኒየንም አጥንቶ የወሰነው ነው። የአፍሪካ ዩኒየን የ2001 ጥናት ሶማሌላንድ ነፃ መሆን እንዳለበት ይወስናል እኮ። ጥናቱ ግልጽ በሆነ ሁኔታ አፍሪካ ዩኒየን በታዛቢነት እንዲያስገባ የሶማሌላንድ ይዞታ ልዩ እንደሆነና ብሪቲሽ ኮሎኒ ስር እንደነበረች ያሳያል። ሶ አፍሪካ ዩኒየን እሱን እንዲያደርግ ማድረግ ይቻላል። እሱ ላይ ፕሬሸር ማድረግ ይቻላል። የእስራኤልን ፋና ተከትሎ አንድ ሁለት ሀገር በኋላ ማድረግ ይቻላል። ግን ለሶማሌላንድ ብለን አይደለም የምናደርገው፣ ወይም ትክክለኛ ፍትሃዊ ስለሆነ ብቻ ብለን አይደለም የምናደርገው። እነዛ ነገሮች ጥሩ ናቸው፣ አስፈላጊ ናቸው። መሪያችን ግን የኢትዮጵያ ሕዝብና የኢትዮጵያ ጥቅም ነው። በቃ at the end of the day የኛን ጥቅም ነው። ጥቅማችን ደግሞ ባህር በር በማግኘት ብቻ አይደለም፣ በሴኩሪቲ ከጎረቤት ጋር አብሮ መኖር፣ ዘላቂ ሰላም ከብዙ ነገር ጋር እያያዘ አመዛዝነን ውሳኔዎቻችንን በተቻለን ፍጥነት በምንፈልገው አካሄድ ግራ ቀኙን አይተን ደረቁን መርጠን መርገጥ እንችላለን። ለምን? ኦፖርቹኒቲው አለን፣ ፕሬሸሩ አለን፣ አቅሙ አለን፣ ሪሌሽንሺፑ አለን። ከአሜሪካ ጋር የሚገርም ሪሌሽንሺፕ፣ ከቻይና ጋር እንደዛ የሚገርም ብሪክስ ውስጥ ሜምበር ነን። ከሳውዲ ጋር የሚገርም ኢኮኖሚክ ትስስር አለን። ከቱርክ ጋር እንደዚሁ አይነት ግንኙነት፣ ከእስራኤል ጋር አሜዚንግ የሆነ የሴኩሪቲ ሪሌሽንሺፕ እና የባይላተራል ሪሌሽንሺፕ አለን። ኤዩ ውስጥ የኤዩ ሲድ የሆንን ሜምበር ሀገር ነን። የኢጋድ ዋና ሀገር ነን። ጭንቅ ጥበብ ብሎን ከኤርትራና ከጅቡቲ እኩል ዝለሉ የሚሉን ምክንያት አለው። ምን አዘለለን? ሰው ነው የኛን ቤት እየፈለገ ያለው እኮ፣ እኛ ሰው ቤት አልሄድም። ኢትዮጵያውያን በዚህ መሸበር የለባቸው። ሰው ነው የኛ ቤት መጥቶ የኛን ቢዝነስ፣ የኛን ሴኩሪቲ፣ የኛን ሚሊተሪ፣ የኛን ስትራቴጂ ሊቋደስ እየሞከረ ያለው። የኔ ሁኚ እየተባለች ያለች አንድ ወጣት እንደማለት ነው። የማንም አልሆንም ብለን ቻንሳችንን ማየት እንችላለን። ማግባት አይቀርም። ዘሎ መግባት ግን ለምን አላረገዝን? ምን አመጣው?
ጥሎሹን ሳናይ ምን አመጣው? ባክግራውንዱ ሳይጠና ነጋችንን ሳናጠና ምን አመጣው? ፈላጊያችን ነው በራችን ላይ መጥቶ ያለው እንጂ እኛ ፈልገን ይሄድና አስመስለው ቶሎ ወስኑ ተዋረድክ እዛ ሄድ እዚህ ምን አመጣው? ኢንትረስታችን ነው የሚመራን። እንደ ኢትዮጵያ የኢትዮጵያ ሕዝብ ፓስፖርቱ ዛሬ እንደሚዋረደው ዛሬ ቀዶ እንደሚጥለውና ራሱን እንደሚክደው ሳይሆን የሄደበት ቦታ ላይ በ30 ሰከንድ ውስጥ ማተም ተመቶለት የትም ሀገር ከፍቶ የሚገባ ፓስፖርት እንዲሆን ጠንካራ ሚሊተሪ፣ ጠንካራ ኢኮኖሚ፣ ጠንካራ ሀገር ስሟ የሚጠራ ኢትዮጵያ ስንል ደረታችንን ነፍተን የምንል አሁንም ነገሩ ደረት ለመንፋት ችግር የለብንም፣ በባዶ እንነፋለን። ግን የምር ሰብስታንስ ያለው ነገር ለልጆች የሚያልፍ ነገር ያለው ኮምፔቲቲቭ የሆነ ትልቅ ሀገር መገንባት አለበት። ለዛ ግራውንድ ቤዚክ የሆኑ ኢንትረስቶች አሉ። እነሱን እናሟላለን። እነሱን ለማሟላት ሳውዲና ዩናይትድ አረብ ኤሚሬትስ መካከል፣ ቱርክና እስራኤል መካከል፣ ቻይናና አሜሪካ መካከል ያለው ፍጥጫ ለኛ ኦፖርቹኒቲ ከሆነ በጣም የምንጠቀመው ኦፖርቹኒቲ ነው። ቀድመን ሳይን የሚያስደርገን ምንም አንገብጋቢ ጉዳይ የለብንም። በነገራችን ላይ እንደ ባህር በር ያሉ ጥያቄዎችን እኛ አመዛዝነን እኮ ነው ሰላምም ሳናጣ ወጣታችንም ወታደር ሆኖ ሄዶ ሳይሞት ገንዘባችንን በቢሊዮን የሚቆጠር ጥይትና ጠመንጃና ቦምብ ላይ ሳናወጣ አካባቢ ሳናቃጠል ኢንትረስትን ማግኘት ከቻለን እሱን ነው የምንመርጠው። at the end of the day የሚቃጠል አቃጥለን ከሆነም ደግሞ እኮ እናደርገዋለን። ግን የመጨረሻው ምርጫ ነው እሱ። ወጣት የሚበላ ገንዘብ የሚበላ ብዙ ነገር የሚያበላሽ ቀጠና የሚረብሽ ዓለም የሚረብሽ ነው። ከመጣ እሱ ጋር ከደረሰም እኛ ነን እሱንም የምናሸንፈው። ቀጠናው እንዳለ ተደምሮ ማለት ነው። ይሄ መታወቅ አለበት እኮ። ኢትዮጵያ ናት የምታሸንፈው እሱ። ግን አንፈልገውም እሱ። እኛ ድርብ ድል ነው የምንፈልገው። ልጆቻችን ሳይሞቱ አካል ሳይጎድል ገንዘባችን ጦርነት ላይ ሳይወጣ የምንፈልገው ነገርም እጃችን ሊገባ የሚችልበት ዲፕሎማሲ ሊገባ የሚችልበት የዓለም መዋቅር ፊት ለፊታችን ያለው እንጠቀመዋለን። እስከ መጨረሻዋ ጠብታ ድረስ እሱን መጠቀም አለብን። እሱን መጠቀም የሌለና ማይቻል ከሆነ በራሳችን ክንድ ደግሞ መስበር ያለብንን መስበር ይኖርብናል። እንደ ሀገር ነጋችንን ለማረጋገጥ በመልመስመስና በመለማመጥም እንደማይመጣ ይታወቃል እኮ። ግን ሰፊ እድል ፊታችን አለ እና ዛሬ ተዋረድን እንትን ፈርመን የእንትና ተለጠፈን ምናምን ማን የለጠፈን? እንዴት ነው ኢትዮጵያን የሚያክል ሀገር 1 ሚሊዮን ዜጋ ያላት 10 ሚሊዮን የማይሞላ ዜጋ ያላት ሀገር ላይ እንዴት ነው የምንለጠፈው? ያውም ከዛ ዞሮ ነው። ጥሩ ጓደኝነት፣ ጥሩ ዝምድና፣ ጥሩ እድል በጣም የረዱን በጣም እንደ ወንድም የሚያከብሩን ባይላተራል ሪሌሽንሺፕ የሌለ ከባዶ ተነስቶ በዚህ መንግስት ጊዜ የመጣ ነው። እንደ ሀገር ብዙ ያተረፍንበትም በቴክኖሎጂ በማይኒንግ አሁን ቲፒኤልኤፍ ከኋላ ቁጭ እንደ እንትን ዘውራቸዋለሁ ብሎ የተኮራራበት እኮ የተሰበረው በስቷል እንዴ። እውነቱን እንነጋገር ከተባለ ጦርነትም አያስፈልግም። ግን ጦርነቱን ራሱ የመንግስት ያሸነፈው እኮ አንዱ በእነዚህ ሪሌሽንሺፖች ነው፣ በቱርክና በሳውዲና በዩናይትድ አረብ ኤሚሬትስ በእስራኤል። አሁን ዛሬ አንታጎኒስት ኢኮኖሚ ቀርቡት ማለት ነው። ሌቨሬጅ ተደርገው እነ ራሻ ሌቨሬጅ ተደርገው ከአሜሪካ ውጭ ያለው እንዳለ ይሄ ዛሬ የተደረሰበት ነው። ነገ ሲኬድም ልንጠቀም የምንችልበት ነው። ግን እነሱን ተከትለን ጋንም የምንወርድ ማንም የለንም። የሚመራን የሀገር ጥቅም ነው የሚመራን። ኢትዮጵያ ነገ የት ትቆማለች ተብሎ የታሰበ የታየ የታለመ ነገር ለሱ የምንሄደው መንገድ ይታወቃል። ደግሞ በነገራችን እንዲህ ኩሩ ስትሆኑ ነዛ ነው አሁን መሽቆጥቆጡ ያለው እንጂ የአሜሪካ ነው የቻይና ባክ ፖኬት ውስጥ ወይ የአሜሪካ ባክ ፖኬት ውስጥ ነበርን እንደድሮ። እሷ ሄደችበት ትሄዳለህ፣ አርግ የተባልከውን ታደርጋለህ፣ ግደል የተባልከውን ትገላለህ፣ አለበዚያ እጅን አጣጥፈህ ትቀመጣለህ። ግድብ ሰራለሁ ትላለህ፣ አርፈህ ተቀመጥ ስትባል እሺ ጌቶች ብለህ ቁጭ ትላለህ። ዛሬ እኮ ግድብ ሰራለሁ ብለህ አርፈህ ተቀመጥ ስንባል ራስህ አርፈህ ተቀመጥ ብለን በወንባ ፈነዳብሃለሁ እያለ ሄደህ ግድቡን ጨርሰህ እንዴት ነህ ደህና ነህ ትለዋለህ። ስትጨርስ አርፈህ ተቀመጥ ያለህን ሰውዬ እንዴት ነው በሴኩሪቲ ጉዳይ አሁንም አብረን ነን አይደል? አዎ እንሰራለን። ባለፈው አርፈህ ተቀመጥ ያልከው ትቻለሁ፣ አንተም ተው። አይሰራም እንዲህ አይነት ነገር። እኔም ሀገር ነኝ እንጂ አሜሪካ አርፈህ ቁጭ በል ስትለን እኮ አርፈን ቁጭ አላልነው። እንዴት ነው በምን አቅም አይደል? አሜሪካ እኮ አርፈህ ቁጭ በል ብላለች እኮ። በቦምብ ምቱ ሁሉ ብሎ ነበር ዶናልድ ትራምፕ፣ አታስታውሱ? አይ እንደዛ አይነት አይሰራም፣ እንጨርሳለን። ይኸው ጨርሰናል። እሺ ከጨረስን በኋላ ጀነራሎቻችሁን ላኩ። እንዴት ነው አልሸባብ እንዴት ነው የምናጠፋው? አብረን እንዴት ነው የምንሰራው? ወሬያችን ይቀጥላል። አልተጣላንም። አርፈህ ተቀመጥ ግን አትለኝም። ሀገር ነኝ እኔ። ይሄ ነው ትክክለኛው ስታንስ።
ነገ ዩናይትድ አረብ ኤምሬትስ እዚህ ጋር እንትን በል ብትል የኛን ኢንትረስት ካልሆነ አይታይ እንደዛ አይባልም ብለን ጉዳያችንን የምናደርገው። ሳውዲ ከእናንተ ጋር ቢዝነስ ስለምሰራ ኢትዮጵያ እዚህ ጋር ትቁም ብትል አይ ኢትዮጵያ እንደዛ አትባልም፣ ራሴ ሄደው ቁም ተብሎ መኬድ የሚችልበት ባላንስ ነው። ሪሌሽንሺፖች ከሁሉ ቦታ ማለት ነው። ራስን ማወቅ፣ የራስን አቅም መገንባት፣ ባይላተራል ሪሌሽንሺፖችን፣ ትራይላተራል ሪሌሽንሺፖችን በደንብ እያፈራረቁ መደገፍ። ይሄ ነው ሉዓላዊነት የሚባለው። ለዚህ ነው ከስንዴ እርዳታ እንውጣ፣ ከማዳበሪያ ጥገኝነት እንውጣ። በሚቀጥለው 4 ዓመት ውስጥ ከማዳበሪያ ጥገኝነት እንወጣለን በእግዚአብሔር ፍቃድ። ነዳጅ አገራችን ላይ ያሉትን ብዙዎቹን ወደ ክሊን ኤነርጂ፣ ወደ ኤሌክትሪክ ኤነርጂ፣ ወደ ባዮ እንትን መቀየር መቻል አለብን። ዛት ወይ ነዳጅ አንልክም እንዲያደርጋለሁ ምናምን ቢል ተወው ነው የምንለው። አልፈን ደግሞ ፋሲል ፊውል ላይም የራሳችን ኢንቮልቭመንት እናመጣለን። በቅርብ ጊዜ ውስጥ ግን ከትልልቆቹ ከሚባሉ ዲፔንደንሲዎች እየወጣን ከስንዴ ዲፔንደንሲ፣ ከማዳበሪያ ዲፔንደንሲ እየወጣን ስንሄድ ነገ ኢትዮጵያ እንዲህ ትሁን ማለት አይቻልም። መሆን ትችላላችሁ ወይ ተብሎ ነው የሚጠየቀው፣ ሌላው ሀገር ጠንካራ ሀገር እንደሚጠየቀው። እና ይሄ የክብር መንገድ ነው፣ አዋጭ መንገድ ነው፣ የሚከፈሉ ዋጋዎች የሚከፈሉበት መንገድ ነው። እና ውጭ ላይ ሆነው ተዋርደን እኮ ዲፕሎማሲያችን ምናምን እንዳሰማችሁ እንደዛ ተሰምቷችሁ የራሳችሁን ሀገር የምታጠቁ ባክቴሪያ እንድትሆኑ አንዳንዶች እንዳያችኋቸው ማለት ነው። አማራ ክልልን እንደ መዥገር ተጣብቶ የሚበላውን እያያችሁት ነው አይደል? አሁን እንኳን እግዚአብሔር ይስጣቸው ለሀገር ያሰቡ እንደነ ካፒቴን ማስረሻ ሰጤ፣ እንደነ ሽማግሌ ትልልቅ ሰዎች የሆኑ እንደነ ኮሎኔል ፋንታውን ማቤ፣ መስፍን፣ ሌሎችም በጣም ብዙዎች አሁንም እየመጡ ያሉ ብዙዎቹ የነቁ በፊትም ለህዝብ ተቆርቁረው በተለያየ መንገድ ተታለው ያለውን ውስጡን ጉዱን ሳያዩ የገቡ ብዙዎች እየወጡ ነው። ገና ይመጣል። ኦሮሚያ ክልልን እንዴት እንዳደረጉ አይታችኋል። አማጺነት ትግራይን በቅርብ ጊዜ አይታችኋል። እጸጽ ላይ ያያችሁት ነገር ይሄ ነው። እርዳታ እንዳይገባ አሁን እየደወለልኝ የነበረ ዶክተር ጓደኛ ያለ ሚስቱን እንደውም ድሮ ነው ማውቃት ኮሌጅ ላይክ አንደርግራድ እና እርዳታ እናስገባለን ለትግራይ ህዝብ ተብሎ ለትግራይ ህዝብ በፌደራል በኩል የምታመጡ ከሆነ መንግስት ተወዳጅነት እንዳያገኝበት አንቀበልም ብለው እርዳታ ከልክለዋል። ቲፒኤልኤፍ ጥሩ አቲቲዩድ አይኖረውም። ማወቅ አለበት። እርዳታችሁን ያዙልን ብሎ በዛ ምክንያት ነው በጦርነት ጊዜ የደገፋቸው ሰው ነው ከነሱ ትቶ ወደዚህ በቃ እነኚህ ሰዎች መነሳት አለባቸው ለህዝብ ጠንቅ ናቸው ወደሚል የመጣው ማለት ነው። በዛ ሚስቱ ስልኬን ሰጥተው ምናምን የደወለልኝ አስቡ። እንደዚህ በህዝባቸው ጉሮሮ ላይ የተረጂን ገንዘቡን ንብረቱን ነፍሱን መውሰድ ራሱ ፌር ነው ብለው የሚያስቡ ማለት ነው። ኦሮሚያ ውስጥ እንደዛ፣ አማራ ክልል ላይ እንደዛ፣ ትግራይ ውስጥ እንደዛ። ማንን ነው የሚጎዳው? መንግስትን በፍጹም የራሱን ህዝብ። እነሱ ደግሞ ምን አላቸው ካላችሁ መሀይም አላቸው፣ መሀይም አላቸው በብዛት ውጪ ነው ያለው መሀይም። አንዳንዱ በቃ እዚህ ቁጭ ብሎ ያደግማል። በቃ ለማንተነ መገደል የማንነት የህልውና በቃ የሆነ ሰው ያለውን ነገር ሰምቷል። የሆነ ወይ አሻራ ወይ ምናምን የሚባል ቴሌቪዥን ላይ ወይ የሆነ ቦታ ላይ ሰምቷል። እሷኑ ነው የሚናገረው። ጭንቅላቱ ውስጥ የሚዞር ነገር የለም፣ ደም ዝውውር የለም ብሬን ውስጥ። በአፉ የሰማትም በአፉ ያወጣታል፣ በጆሮ የሰማትም በአፉ። ምን ማለት ነው ካልከው አንተ እንደዚህ ብሎ ይሰድባል። እነሱን ነው የሚጠቀሙት። ያው እዛ ላይ ነው ዊክ ኦርጋኒዝሞቻቸው ናቸው። እነሱ ላይ ነው ሆስት የሚያደርጉት። የነቃው ምሁር ነው ምናምን የሚባለው ያው ኦስተርሳይዝ ይደረጋል። መናገር አይችልም። አስመስሎ ምናምን የሚናገር ካልሆነ ብዙ ዝም ብሎ ነው ያለው። የታሉ ምሁራኖቻችን? የአማራው ምሁራን የታሉ? የኦሮሞ ምሁራን ምናምን ይላሉ። ምን ብሎ ይናገር? ከአንተ ጎን ቆሞ ያወራ ታዲያ? ይሄንን ኢዲዮክራሲ እንደዚህ አይነት ስቱፒዲቲ ሪድልድ የሆነን ናንሴንስ ከአንተ ጋር ቁጭ ብሎ ይፈትፍት፣ አንጎሉ ይፈቅድለታል። እሱ እኮ ደም ዝውውር አለ አእምሮ ውስጥ። እና ከዛ ይሄንን ነው የሚጠቀሙት ሰው እንጂ አያዋጣም፣ አያስኬድም። ጥያቄዎች፣ ጉዳቶች፣ ብዙ ነገሮች አሉብን። በእያንዳንዱ አካባቢ የተለያዩ ጉዳቶች፣ የተለያዩ ጥፋቶች ተሰርተዋል። በዚህ ሀገር ታሪክ ውስጥ ብዙ ችግሮች ተፈጥረዋል። እኛን ችግሮች ለመፍጠር ሄጄ የኔን ቀበሌና ወረዳ ሰው በአሮጌ ክላሽ ግርግሩን ካልቆረጥኩትና በጉን አርጄ ካልበላው ልጆቹን ካልደፈርኩኝ
አይፈታም ብሎ የሚያስብ አንጎሉ ፍሪዝ ያደረገ ሰው ድንግል አእምሮ ይዞ የሚንቀሳቀስ ሰው ውጭ ሀገር ነው ያለሁት ስልክ አለኝ እንደዚህ ነው ያለሁት ብሎ እሱ ነው በቃ የሚያቦካው። እያየው ጉዳቱን ግፋ በለው ይላል። ኧረ አንተ ሰውዬ አትግፋ፣ የገፋው እስካሁን ምን እንዳመጣ እንኳን ቆመህ ምናምን አይ አንተ አትነግረኝም። እንግዲህ ወደ ህዝቡ ወርደን ነው እሱም ማቀብ መንግስት ላይም ጫና ማድረግ መንግስትን መጨቅጨቅ ቢኮዝ እነኚህ ሰዎች በሚያደርጉት በሚገፉት ማህበረሰቡ እንዳይጎዳ እንዴት አድርገው ነው ይሄንን ስርዓት ማስያዝ የሚቻለው? የፖለቲካ ጥቅም ቢኖረውም እሱን ትቶ ይሄን ወደ መግራት መገባት አለበት የሚለውን እኛም እንወተውታለን። ከዛ ውጭ ግን እየተቀየረ ነው፣ ብዙ ነገር እየተቀየረ ነው። ኦሮሚያ ላይ ትልቅ ለውጥ አለ። ኦልሬዲ ኢንተርናሊ ራሱን እንትን እያለ ያለም ነገር አለ። በቅርብ ጊዜ የምንሰማቸውም ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። የትግራይ ህዝብ ፖለቲካሊ ሞር አዌር ነው፣ ነቅቷል። አሁን ነቅቷል በጣም ምንም ሊያደርጉት የማይችሉ የአማራ ክልል ላይ ያለውን እንትን ኢንቨስት አድርገው እዛ ላይ አሁን አንድነት ምናምን በሚል የሚጠቀሙት ጉዳያቸው በነገራችን ላይ አማራ ክልል ላይ ነው ሊዋጉ የሚችሉት። ትግራይ ክልል ላይ መዋጋት እንደማይቻል ታውቃላችሁ። ትግራይ ላይ አይቻልም፣ ኦሮሚያ ላይ ራሱ አይቻልም። አማራ ክልል ብቻ ነው መጠቀሚያ ቢኮዝ አማራንን በሚል ስም የወጡ የሚያሳፍሩ አይነት አካላት ውጭም ሚዲያም ላይ ምናምን ስላሉ እነሱ በቀላሉ የሚጋለቡ ስለሆኑ የፈረደበትን የአማራን ማህበረሰብ የአማራን ክልል የጦርነት አውድማ ማድረግ ይቻላል። አሁን አቬይላቢሊቲ አለ። እሱን አይተው ቲፒኤልኤፎች የተሰበሰበውን ገንዘብ ከወርቅም ከምንም የመጣውን የሻዕቢያንም ድጋፍ መሳሪያውንም አድርገው ድግሱን አማራ ክልል ላይ ለማድረግ እንግዲህ አሁን አንድነታቸውን ጨርሰዋል። ግን እሱ እንዳይሳካ ማድረግ ትግራይ ውስጥ በፍጹም አይፈቀድም። ትግራይ ራሱ እኮ ወጥቶ የሰላም የሚባል ሰራዊት ገንብቷል። እንዳትታኮሱ ክልል ላይ ብሎ ማለት ኦሮሚያ ውስጥ እኔው ነኝ የማርደው እንጂ አንተ መታታርደውም የሚሉ ኃይሎች አሉ። የነሱ ትንሽ ከብደት ቅልቅልም ነው። አማራ ክልል ላይ ግን ፍሪላንስ ነው። ፍሪላንስ እነ ተፈራ ማሞ በፊት የተጋዳላይ ሓርነት ትግራይ ናቸው አይደለ? ታሃት ናቸው። በትውልድም የትግራይ ሰው ናቸው። የጦር ሰራዊት መሪ ተደርገው ተሹመዋል። ነምሬና ዘመኔ ይታወቃሉ። ሌሎችም አሉ። በቃ በዛ ትስስር እነ ምግበ ጉዳያቸውን ለማስፈጸሚያ ከፌደራል መንግስት ጋር መቆራቆዣ ቦታው የአማራ ክልል ነው የሚለውን ፈርሞ አፋብን ነው አብን የሚባለው ድርጅት መጥቷል። አዶ ነው ከክልሉ የወጡ ልጆች በተለይ ከዛው ከሰራዊት ውስጥ የወጡ ጠንካራ ሰዎች አሉ። በጣም በሺ የሚቆጠር ነው። በነገራችን ላይ ጎንደር ላይ የሆነ ካምፕ አይቻለሁ። ወሎ ላይ ደሴ አካባቢ ወደ 3000 ምናምን ሰው ያለበት አይቻለሁ። ከዚሁ ከታጠቀው አካል የመጡ እና በጣም ጠንካራ ማህበረሰቡ መለስ እያለ ነው። ሆፕፉሊ ቶሎ ነቅተው ክልሉን ከዚህ ድግስ ያስጥላሉ ብለን እናምናለን፣ ተስፋ እናደርጋለን። ፌደራል መንግስትም የክልሉ መንግስትም በዚህ ላይ ሚሊሻውም የተከዜ ዘብም ልዩ ኃይል ምንም አድማ በታኙም ተረባርቦ የቲፒኤልኤፍን ድግስ ከአማራ ክልል ላይ ያስቆማል የሚል ተስፋ አለኝ። በዛ ጫና ወደ ሰላማዊ መንገድ ቢመጡ ይመረጣል። ሰላማዊ መንገድ ነው ዋነኛው አማራጭ። ሰላማዊ መንገድ፣ ንግግር፣ ድርድር፣ ጉዳይን በሰላማዊ መንገድ መፍታት እና እነኚህ ነገሮች ናቸው ማያቸው። እንግዲህ ከዚህ በላይ ካቆየኋችሁ ደግሞ ቃሌን መስበር ይሆንብኛል። ጭን የተነተንኳትን ደግሞ ዋጋዋን አስከፍሉኝ። ትንሽ እንዲህ ብለሃል እንደዛ ብለሃል እባላለሁ። በደስታ ነው የምቀበለው። አዎ ብያለሁ የጌታ ሰዎች። መልካም ጥምቀት ይሁንላችሁ። ሎሚ አትወርውሩ ሰላጣ ነኝ ወይ እንዳትላችሁ። መልካም ከተራ ይሁንላችሁ። ዘመኑ የእንትን የቪኤት ቁልፍ ነው የሚወረወረው አሉ። እኛ እንኳን በደጉ ዘመን ነው ከሀገር የወጣ ነው። ፊርማዬ አይሻለው። አንቺን ስለማውቀሽ አንቺን ላስገባ። ሌሎቻችሁ በጣም ይቅርታ ስለሆነ ነውና ማውራት እንፈልጋለሁ። ሀሳብ መስጠት ስለምፈልግ ነውና እድሉን ስለሰጠኝ በጣም አመሰግናለሁ። ለሌሎቻችሁም ለምታዳምጡም ለጥምቀት በዓል እንኳን አደረሳችሁ ማለት ፈልጋለሁ።
ምንድነው መናገር የምፈልገው በተለይ ፕሬዚዳንት ትራምፕ የላኩትን ደብዳቤ ግልባጭ ለፕሬዚዳንት አጽቀሥላሴ ብለው የላኩትን ነገር ሰዎች እንደ አጀንዳ ይዘው እንደውም ደብዳቤውን ቁጭ አድርገው እንደ ትንታኔ ሌሎች ፕላትፎርሞች ላይ ነው ብዙ ጊዜ ማዘወትረው እና ከዛ ላይ ስለሰማው ስለታዘብኩኝ ነው እና ለግብጽ ነው የተላከው ለኢጂፕሻን የተላከው በቀጥታ ደብዳቤው ምንድነው ሰጥቶ መቀበል የሚለውን ደግሞ በራስ ማየት ይጠይቃል። ኢትዮጵያ ስትጠይቅ የነበረችውን ጥያቄ ራሳቸው በተመሳሳይ አፍ ነው እንጂ የተቀየረው አጻጻፍ ዘይቤ ነው እንጂ የተቀየረው ራሳቸው ስንጠይቅ የነበረውን ነገር መልሰው ነው የጠየቁት። መልስ ደግሞ የሚሆነውን ብዙ ሰዎች ኤክስፔክት ያደርጋሉ ከኢትዮጵያ መንግስት። በዚህ መንገድ መልስ ደግሞ እንደገና ግልባጭ ብሎ ደግሞ ለፕሬዚዳንት ትራምፕ ቢላላከው ደብዳቤ የለም። ፎርማል በሆነ መልኩ የሚቀያየሩት ሀሳብ አለ። ቁጭ ብለው አድልቶች ናቸው ቁጭ ብለው ይወያያሉ። እውነት ነው ርዕሰ ብሔር ናቸው። ፕሬዚዳንት አጽቀሥላሴ ቁጭ ብለው ኢትዮጵያን ወክለው መናገር የሚችሉ የኢትዮጵያ የቁርጥ ቀን ልጅ ናቸው። ስለዚህ ይመለከታቸዋል ኢትዮጵያን ወክለው እንደውም የሚመለከተውን ክፍል እንደውም በዚህ በአባይ ጉዳይ ላይ የነበረውን ክሩ ተሰብስቦ ማናገር የሚችሉ ፖቴንሻል ያላቸው ሰዎች ናቸው። በውሃውም ደረጃ እውቀቱ በቂ ኢንጂነሪንግ ያላቸው ሰዎች አሉ። በደህንነቱም ደግሞ ቀጠናውን በትኩረት የሚከታተሉ ጅቡቲን ጨምሮ ያው ስለ ጅቡቲ ብዙ ባወራ ምንም አይደለም ሁላችሁ የምታውቁት በልባችሁ ስለሆነ ማለት ነው። እና ሶማሊያም ሶማሌ ናት፣ ሶማሌላንድም ሶማሌላንድ ናት፣ ኤርትራ ናት። የዓለም መንግስታት በተለይ ሀያል ነን የሚሉ ከታዳጊ ሀገር ጋር መስራት የሚፈልጉ ሀገሮች አፍሪካ ውስጥ ትኩረት የሚያደርጉባቸው 4 ሀገሮች አሉ። አንደኛዋ ኢትዮጵያ ናት፣ ታላቂቷ ሀገር። ሁለተኛ ናይጄሪያ ናት፣ ሳውዝ አፍሪካ ማለት በደረጃ አስቀምጬ ሳይሆን ቁጥራቸውን እየነገርኳችሁ ነው። ትልቋ ጆሯቸው ደግሞ ኢንተረስታቸው የምታስጠብቅላቸው ሁል ጊዜ አፋቸው የሆነችው ለትላልቅ ሀገራት አፍሪካ ውስጥ ካሉ አንዱ ሀገሯ እንግዲህ ግብጽ ናት ማለት ነው። በተደጋጋሚ ለአፍሪካውያኖች የባንዳ ስራ እየሰራች አረብ ሊግ ውስጥ ለመቀላቀል ብዙ ስትራቴጂዎችን ትጠቀም እንደነበረ ማንም አፍሪካዊ አንደርስታንድ የሚያደርገው ነገር ነው። ቀጠናው ላይ ያለው ውጥረት እንዳለ ቀጥሏል እና የኢትዮጵያን የሚወክሉ ብቃት ያላቸው በስተምሮትም ጭንቅላታቸው የበቁ ሰዎች ሀገራቸውን የሚወዱ ከምናየው ላይ ኩታራ ይባላል አይደል በአማርኛ፣ እሱን እርሱትና ሀገራቸውን የሚወክሉ ሰዎች አሉ። በብቃታቸው የተመሰከረላቸው የሀገር ኢንተረስት ምን እንደሆነ፣ ዲፕሎማሲያዊ ግንኙነት ምን እንደሆነ ጠንቅቀው የሚያውቁ ሰዎች በዙሪያው ስላሉ ነገሩን በአትኩሮት በጥሞና እየተከታተሉት ነው። ኢትዮጵያ አሁን ባለችበት ሁኔታ በቀጠናው ላይ ነብር ነው አካሄዷ። የነብርን እይታ ካያችሁት በጣም ፈጣን ነው። ከእንስሳቶች ሁሉ ጉልበተኛ ነው። አሁን እያለ ዝም ብሎ ዳር ላይ ቁጭ ብሎ ሰመር ላይ ቢች ዳር እየተዝናኑ እንዳሉ ሰዎች ብላችሁ አስቡት። የኢትዮጵያ መንግስትና ዲፕሎማሲው ቁጭ ብሎ እግሩን ሰቅሎ መጠጡን ጎንጨት እያለ ዲሃይድሬት እንዲያደርግ እንደዛ እየተዝናና ያለ ነው። እጅ ከምን ነው ፈልገናችኋል ሲባል እጅ ከምን ምን ይዛችሁን ልመጣችሁ ነው የኢትዮጵያ ጨዋታ። አሁን ያለችበት የዲፕሎማሲ ኳሊቲውን ለማወቅ ከፈለጋችሁ በጣም ስህተቶች ያለው ብዙ ጊዜ በጣም በእርግጠኝነት ኃላፊነት ወስጄ መናገር የምችለው ነገር የኢትዮጵያን ኢንተረስት የማይጠብቅ ማንኛውም ዝንብ ማንኛውም ነገር የታጠቀ ኃይል ይዛ በቀጠናው ላይ መግባት አትችልም። ብዙዎች በጣም በስህተት ቱርክ ቢዝነስ እየሰራች ነው። ኢትዮጵያ ውስጥም ቢዝነሶች አሏቸው፣ ይሰራሉ። ማናት አሰብን ወስዳለች ግብጽ ይባላል። ግብጾች የግብጽ ነጋዴዎች፣ ፋርመሮች የሚፈልጉት ነገር እስካለ ድረስ በመላው ዓለም እየተዘዋወሩ በተፈቀደቸው ልክ ንግዳቸውን ያሳልጣሉ ነጋዴዎች ስለነበሩ። ምክንያቱም እስከ 18ኛው ክፍለ ዘመን ድረስ ከቅርብ ጊዜ የባሪያ ንግድ ሲደረግ የነበረው በግብጽ በኩል ነው። ስለዚህ ግብጽ ከንግድነት ከነጋዴነት ወጥታ አታውቅም ማለት ነው እና እስከ ቅርብ ጊዜ ድረስ የምናውቀው ነው። ለምትፈልገው ማሳለጥ ለምትፈልገው ፖለቲካ ስትል ትጥቅ ያልያዘ አስምሮበት በኮት ውስጥ ትጥቅ ያልያዘ እንደ ስለላ ይጠቀሙባችኋል። ግን የኢትዮጵያ መንግስት ይሄንን
በቀጥታም ሆነ በተዘዋዋሪ ኢንቮልቭ እያደረገ አካባቢውን ይቃኛል። የጦር ኃይል ካስገባች ግን የዓለም አቀፍ ሕግ ስላለ ማንኛውም ሰው የጦር ቤዙን ሲያደርግ ሕጎቹን ተከትሎና ከአንድ ሀገር ያለውን ኤምኦዩ በይፋ ፈርሞ አረጋግጦ ለአንድ ሀገር ኮፒ ግልባጭ ልኮ ነው ከዛ በኋላ ነው ማድረግ የሚችለው እና እንደምታስቡት ቀላል ሆኖ ግብጽ እንደፈለገች እየፈነጨች ያለች ከመሰላችሁ ተሳስታችኋል። አሰብን ለማግኘት የሚከፈለውን ዋጋ ሁሉ የኢትዮጵያ መንግስት መክፈል እንደሚፈልግ በጣም በአስተማማኝ መልኩ አሳይቷል። በነገራችን ላይ ቅብብሎች ነው። ኃይለስላሴ መሰረተ ድንጋይ ጣሉ። የክቡር ጠቅላይ ሚኒስትር የነበሩት መለስ ዜናዊ አስጀመሩ። ከዛ በኋላ ጠቅላይ ሚኒስትር ኃይለማርያም ሂደቱን ተከተሉ። ከዛ በኋላ ጠቅላይ ሚኒስትር መለስ ዜናዊ ማነው ከሞተ በኋላ ሁለት መንግስቶች መጡ። ከዛ በኋላ አብይ ደግሞ አስቀጥሎ ለምርቃት አብቅቶታል እና ከዚህ በኋላ ስለሚመጣው ነገር በሙሉ ኃላፊነት እንወስዳለን ማለት ነው። የሚቀጥለው ትውልድ ደግሞ የሚቀጥለው ጀኔሬሽን ደግሞ ኃላፊነት ይወስዳል። ግድቡን የማስጠበቅ መተካካት ስለሆነ ማለት ነው። የዚች ዓለም ነገር መተካካት ስለሆነ እና ምንድነው እዚህ ላይ ምለው አሰብን ለማግኘት የመተካካት ሂደት እንሰራለን። የመተካካት ሂደት ከተሳካልን አይዊሽ በእኔ እድሜ የኢትዮጵያ ሕዝብ ቢተነፍስ የባህር በር አግኝቶ በማንኛውም አክሰስ በማንኛውም በኩል ሲን አክሰስ ቢያደርግ አንድ እጄ የማነሳበት ነው። ምክንያቱም የኛ ትውልድ የኛ ጀኔሬሽን ምንም አይነት ላንድ ሎክድ መሆናችንን አንደርስታንድ እንዳያደርግ ጂኦግራፊውን አንደርስታንድ እንዳያደርግ የውሸት የሆነ የጂኦግራፊ ትምህርት አስተምረው ፖለቲከኞች በ97 ዓመተ ምህረት እንቅስቃሴ በነበረ ጊዜ ለመመረጥ ይጠቀሙት የነበረው ሀሳብ ምን እንደሆነ ሳንረዳው ይሄን ግርማ የፕሬዝዳንት ታዬ አጽቀሥላሴ ኮፒ ሲላክላቸው እሳቸው ይደራደራሉ ማለት ሳይሆን ጀስት ለኢትዮጵያን ኮፒ ትራንስፓረንሲን ለማሳየት ነው። ኦልሬዲ ዲፕሎማቲክ ቻነሎች አሉ፣ ኦልሬዲ ኮሚኒኬሽኖች አሉ እና ደብዳቤው ለአልሲሲ የተላከበት ምክንያት አልሲሲን ወደ ጠረጴዛው ለመጥራት ነው። ታዬ አጽቀሥላሴ ኮፒ ሲላክላቸው እሳቸው ይደራደራሉ ማለት ሳይሆን ጀስት ለኢትዮጵያን ኮፒ ትራንስፓረንሲን ለማሳየት ነው። ኦልሬዲ ዲፕሎማቲክ ቻነሎች አሉ፣ ኦልሬዲ ኮሚኒኬሽኖች አሉ እና ደብዳቤው ለአልሲሲ የተላከበት ምክንያት አልሲሲን ወደ ጠረጴዛው ለመጥራት ነው። ጠረጴዛው ላይ ግን እኛ ይዘን የምንቀርበው ነገር ቅድም አንቺ እንዳልሽው እኔም እንዳነሳሁት የራሳችን ኢንትረስት የሆነውን ነገር ነው። በባህር በር ጉዳይ ላይ አይ ቲንክ ጀነሬሽናል ነው ልንል እንችላለን። መተካካት ይኖራል፣ ግን በጥበብ ኦልሬዲ ያሉብንን ክፍተቶችና የሚያስፈልጉንን ነገሮች ጫናዎችን መኑቨር እያደረግን ነው መሄድ ያለብን። የመጋፈጥ ብቻ ሳይሆን በጥበብ መመራት ስላለበት በጥንቃቄ እንሄዳለን። አሁን እየሄደ ያለበት ዓለም እየሄደ ያለበት ያለውን የኢንትረስት ብዛት ግን ስናይ ብዙ ጀነሬሽናል የመሆን እድሉ ራሱ ዝቅተኛ ነው። ቢኮዝ ኦልሬዲ ኢንትረስቱን አጉልተነዋል፣ ወደፊት ለፊት አምጥተነዋል፣ እውነታ አለው፣ ተቀባይነት በስፋት አለው። በችኮላ የሚደረጉ ግጭቶችን እንዳይፈጠሩ ከመጠንቀቅ በዘለለ እውነት ለመነጋገር እንደኔ እይታ ጀነሬሽን የሚፈጅም ነገር አይደለም እና ቅቡልነቱ ሰፊ ነው። ተቃዋሚዎች ራሳቸው ኢቨን እነ ሶማሊያ እንደዛ በኤምኦዩ በተንዘረዘሩ ጊዜ እኮ የተርክ ዲክላሬሽን ላይ አንካራ ዲክላሬሽን ላይ የተናገሩት እነሱ ቴሪቶሪያል ኢንቴግሪቲያችንን አክብሩልን፣ እኛ ደግሞ የእናንተን የባህር በር የማግኘት መብት እናከብራለን በሚል ነው ዲክላሬሽኑ። ብዙ ሰው የሚያየው በአንድ በኩል ብቻ ነው፣ ቴሪቶሪያል ኢንቴግሪቲ የሚለውን ነው። እነሱ ደግሞ እኛን የባህር በር ፍላጎትም ሪኮግናይዝ አድርገዋል እና በሁሉ በኩል ቅቡልነት ያለው እውነታ ያለው ታሪካዊ እንድምታ ያለው አቅምም ደግሞ ከኋላው ያለ ነው። ስለዚህ ወደፊት ለፊት መጥቷል። ብዙ ጀኔሬሽን የሚፈጅ አይነት ነገር አይደለም። ግን ተቸኩሎ ደግሞ የድረስ ይድረስ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥም አይሆንም እና በተጠናከረ ኢሪቨርሲብል በሆነና ዘላቂ ቋሚነት ባለው መንገድ ይመለሳል የሚለውን ነው አንቺም እያነሳሽ ያለሽ የሚመስለኝ። ግን ቆራጥነቱ ደግሞ አንድ ቦታ ላይ የሚቆም አይደለም። እንደ ትውልድ የሀገርን ኢንትረስት ይህም ብቻ ሳይሆን ሌሎችም ዘላቂ የሆኑ የሀገር ፍላጎቶችን ወደ መሀል ማምጣት፣ ሀገራዊ አንድነትን፣ የትርክት ማስተካከልን፣ የህዝቦች አንድነትን፣ የዲሞክራሲ ምህዳር መስፋትን፣
ነኝ ኢኮኖሚ ሉዓላዊነትን ብዙ ነገሮቻችን ሀገራዊ ናቸውና እነኝን ወደፊት ለፊት እያመጣን በተራ በጋራ የምናስቀጥለው ነው። ኢትዮጵያዊ መሆን አለበት ፖለቲካ ኢትዮጵያ ውስጥ። ብሔሮች መከበር አለባቸው፣ ማንነታቸው መጉላት አለበት፣ ራሳቸውን ማስተዳደር አለባቸው። ፖለቲካ ግን በሀሳብ ላይ የተመሰረተ ኢትዮጵያዊ ጣዕም ያለው ህብረ ብሔራዊ ኢትዮጵያን ያማከለ መሆን አለበት። ወደዛ ለመሄድ ራሱ ገና ብዙ መንገድ አለን። ብሔራዊ ምክክር ያስፈልገናል፣ የህገ መንግስት ማሻሻያ ያስፈልገናል፣ የትርክት አንድነት፣ የትርክት መግባባትና እዛ ትርክት ላይ ደግሞ የሚሰራ የማሰራጨት ስራ ማስያዝ ጀነሬሽናል የማድረግ ስራ አለና በጣም ብዙ ናቸው ኢንትረስቶቻችን። ግን አሁን ከፊት ለፊት ያመጣ ነው ብዙ ነገሮችን የሚነካው የባህር በር ጥያቄ ነው። እሱ ደግሞ ጥሩ ቅቡልነት በዓለም አቀፍ ማህበረሰብ፣ በውስጣዊ ፖለቲካችን፣ በማህበረሰባችን ዘንድ እንዲኖረው አድርገናል፣ ተደርጓል። ሁላችሁም ድርሻችሁን ተጫውታችኋል፣ እኛም አለን። በዛ ደረጃ ይታይ ለሚለው ነው። አጠር አድርጊና እስቲ ሰብሰብ አድርጊልኝ ሀሳብሽን፣ ተቋርጦ ነበረ። ኦኬ፣ አንድ ነገር ልጨምር። ብዙ አብዛኛውን በነገራችን ላይ ጭንቅላቴ ውስጥ ያለውን ነገር ሁላ ብለኸዋል። ለመጨመር ራሱ እስኪያዳግተኝ ድረስ ግን ለማለት ፓርቲስፔት ለማድረግ ያህል ነው ያወራሁት። ግን አብዛኛውን አግሪ ማድረጋቸው ነው። እይታህን በደንብ አይቼዋለሁ፣ አድንቄዋለሁ። በጣም የገረመኝን ልንገርህ። በጥምቀት ዋዜማ ገርሞኝ ያየሁትን ነገር ልንገርህ። ያው እንደ አንድ ኢትዮጵያዊት ሴት አዝናለው ለአካል ጉዳተኞች እና ደቡብ ምዕራብ ኢትዮጵያ ሱርማ አካባቢ ያሉ የአካል ጉዳተኞች ዊልቸር በቀዳማዊት ፈርስት ሌዲ ዝናሽ ታያቸው ኦፊስ ቢሮ በኩል የተደረገላቸውን ስጦታ በጣም ገርሞኝ ነው ያየሁትኝ። እና ብዙ የሚዲያ ሽፋን የማይደረግላቸው ግን የሚደረጉ ነገሮች አሉ። ይሄ ልባዊ ቀናነት የሚጠይቁ ነገሮች እና ከዚህ በፊት ዶክመንተሪ አይቻለው። የአንዳንድ ሱርማ እዛ አካባቢ የወርቅ ስራ ላይ የተሰማሩ ልጆች ሲናገሩ የሰማሁት ነገር በተለይ የአካል ጉዳት የኦቲስቲክ የሆኑ ልጆች የጤና እክል ገጥሟቸው የሚወለዱ ልጆችን ወደ ገደል ነው የሚወረውሯቸው እና በጣም ሄርት አድርጎኝ ነበር እና በጣም ሰርፕራይዝ ለእነሱ ልጆች ዊልቸር አግኝተው መሬት ለመሬት ከሚፋቀቁ እንጨት ይዘው ከሚሄዱ አካል ጉዳት መቼ እንደሚደርስብን አናቅም እና ያንን ማህበረሰቡ እንደ ቅጣት ሌላ እይታ ስላለው የትምህርት እጥረት ስላለ በሚገርም ሁኔታ እነዛን ልጆች ወደ ገደል ነበር የሚወረውሯቸው እና ዊልቸር ሲሰጣቸው አይቼ ኢሞሽናል አድርጎኝ ነበረ። ሆሊዴይንም በጣም አሳምሮልኝ ነበረ። እሱንም ማንሳት ፈልጌ ነው በአጠቃላይ። እሺ ቴንክ ዩ ፊርማዬ። አይ ጥሩ ነጥብ ነው ያነሳሽው። ያው ወደ መዝጊያችን ላይ ነን ያለነው። እኔ ረጅም ሰዓት መቆየት ስለማልችል በነገራችን ላይ እነኚህ አሁን የሚደረጉ ነገሮችን ቅርብ ጊዜ አይሾ ስፒድ መጥቶ ነበርና ብዙ ሰው ጋር ያየሁት አንዱ እንደው የሚያሳቀኝ ለምን አልነገራችሁንም አይሾ ስፒድ እስከሚመጣ አታሳዩንም ነበር አለ። አንድ ይቀልዳልና ሲያሳዩ ግን ማንም አይሰማም። ያው ሰው እየተሽከረከረ ግጭትና ረብሻ፣ አንታጎኒዝም፣ ይሄ ጠብ ጥል ምናምን ያለበትን ነገር ያው ከድህነትና ከትምህርት ጉለት የሚመጡብን በሽታዎች ናቸው እና እሱ በብዛት አለብን። ባህል እስከ መሆን ድረስ እንዳይሄድብን መጠንቀቅ አለብን። ከሆነም ማጽዳት ይኖርብናል። ግን እንደ ግለሰብ ከኛ እድሜ ብዙ እንግዲህ ባራቁ ሰዎች ነው ቀዳማዊት እመቤት ወይዘሮ ዝናሽም ሆኑ ዶክተር አብይ አህመድ ከኛ ብዙ የራቁ ሽማግሌ ሰዎች፣ ትልልቅ ሰዎች የቆረቡ ያረጁ ያፈጁ አይደሉም። በዛው ግሩፕ ውስጥ ሆነው ከሚያገኙት ነገር፣ ከተሸለሙት ሽልማት፣ ከሚጽፉት መጽሐፍ ካገኙት ነገር ከውጪ ሰዎች ባለሀብቶች ኢትዮጵያ ውስጥ ካሉ ለምነው እየሰሩ የመጡትን ነገር አይ ቲንክ ማስተዋል ያስፈልጋል ብዬ አስባለሁ። የተማሪ ምገባ ጋር ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ እነኚህ ነገሮች በራስ ወጪ በራስ እንትን የሚሰሩ ኢኒሼቲቭ የሚሰሩ ነገሮች እንደው የሚረዳውንና የሚያነሳውን የሚያስተካክለውን ነገር እንኳን ብንተው ልቦናው ከምን የተመሰረተ ነው? አንድ ክልል ላይ አንድ አካባቢ ላይ አይደለም። በየቦታው ደቡብ ውስጥ፣ አማራ ክልል፣ ኦሮሚያ ውስጥ ሁሉ ቦታ ላይ ኢቭን ለትግራይ ላኩትን አስታውሳለሁ። ከራሳቸው አካውንት ከራሳቸው ገቢ ከራሳቸው ሽልማቶች እንኳን ተዘርግተው እንዲያለ ነገር ሲያደርጉ ስናይ እነኚህ ነገሮች ማስተዋል ያስፈልጋል። እነኚህ ሰዎች ሲፈጠሩ መሪ ሆነው አይደለም የተፈጠሩት። እንደኛው ተማሪ ሆነው ህፃናት ሆነው አድገው ነውና ነገ
አይ ቲንክ እንድንቀስም የሚፈልጉት እንድናውቅ የሚፈልጉት እንድናደንቃቸው ሳይሆን እነሱ የሚያጨበጭብላቸው ማለት ትንሽ ለእነሱ እስቲ ጥሩ አደረጉ ከተባለ የፒፒ ጋር ምናምን ይባላል። እሱን ንቀን ማለፍ ጀምረናል። እሱ ችግር የለውም ግን እንደው ማየቱ ያስፈልጋል እና እንደዚህ በጎ ነገር ሲደረግ እንድናይና እንድናጨበጭብላቸው ብቻ ሳይሆን እናንተም የኛን ፋና ተከተሉ። ነገ የሚመጣ መሪም ራሱ የሚያግበሰብስ ለልጆቹ ለቤተሰቦቹ ብቻ ገንዘብ የሚያግዝ ከሆነ ኢትዮጵያ ውስጥ መስራት አይችልም። ኢትዮጵያ አመላችን ተበላሽቷል። መሪዎቻችን በአንድ በኩል ፖሊሲ፣ በአንድ በኩል ግንባታ፣ በአንድ በኩል ይሄንን እየሰሩ እያስተማሩ እያነቁ መጽሐፍ እየጻፉ የሚያገኙትን ገቢ ደግሞ የኪሳቸውን እንኳን አውጥተው ድሃ የሚረዱ የሚመግቡ ሙስሊሙን ክርስቲያኑን ቤተመንግስት አምጥተው በር ከፍተው የሚያበሉ የሚያጠጡ አብረው የሚጎርሱ የሚተቃቀፉ መሆን አይ ቲንክ አፕሪሺየት ማድረግ አንችልም። እኛ ያለፈ ነገር ነው የምናደንቀው። የሞተ ያለፈ የጠፋ ከሄደ በኋላ ወይ እሱ እኮ ማለት እኮ እንዲያርጎ ነበር ትላለህ። ካለ ግን ደግሞ የታባይን ይጥፋ ነውና እሱ ካልቸር መስተካከል አለበት እላለሁ እና ጥሩ ነገር ነው ያስታወስሽኝ ለማለት ነው። ቴንክ ዩ ፊርማዬ። ሌሎቻችሁንም በጣም አመሰግናለሁ። ከዚህ ሰዓት በላይ መቆየት አልችልም።